ስኬት ምን ጠይቃቸው ነው ይሄንን የመለሱልህ? ኦርቶዶክስ አይደለም ብለው ነው እንትን ያሉኝ ማለት ነው። በማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 20 ክርስቶስ እውር፣ ደንቆሮ፣ ዲዳ የነበረውን ያንን ሰው ሲያድነው አጋንንት በአጋንንት ያወጣል ብለው ፈሪሳውያኖች ከሰሱት ማለት ነው። የእርሱ እምነት ምንድን ነው? አጋንንት በአጋንንት ወይም አጋንንት በአጋንንት መውጣት ይችላል? ያው ብዙ ሊቃውንት እዚህ ስለምጠይቅ ግማሹ ይወጣል ይላል፣ ግማሹ አይወጣም ይላል። አጋንንት መውጣትና የአጋንንት መጠመቅ አይገናኝም። አጋንንት አይጠመቅም። አጋንንት አይጠመቅም። ልቡሳነ አጋንንት ግን ይጠመቃል። መጥቆራ የሚባለው ወይም ጽዋነ ጽድቅ ልቡሳነ ስጋ። በነገራችን እንደ ዛሬ በሊቃውንት ያፈርኩበት ቀን የለም። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። በህይወት ዘመኔ እንደ ዛሬ ሊቃውንት እኔም እኮ አራት አይና እኮ ነኝ። እግዚአብሔር ላሳያችሁ፣ ይኸው መነጽር አጥልቅ ያለው እንደነሱ ከሆነ ማለት ነው። ቀልዳለሁ። ይሄ ህዝብ አሁን ያለው ጄኔሬሽን ጠያቂ ትውልድ ነው። ከአንተ ጋር እያወራ ኤርሚያስ አንተ የምታወራው ሌላውን ፖለቲካ ስለምን ጥያቄ እሱን እዛ ሄደ እሳቸው ጋር ያወራል። አሁን እኔ ገብረ ስላሴ ነኝ። ለምን ለኔ የሚሆን ጥያቄ አታመጣም? እናንተ ኦርቶዶክስ ነኝ የምትለው ልጅ ይኸውልህ፣ እንደዚህ መጽሐፍ ቅዱስ ላይ በእንደዚህ በተረዳህበት አውድ እዛ ገድለ ተክለ ሃይማኖት ላይ ያለው ነው። ስለምን በዚህ አልተረዳህም? እዚህ ጋር የሚናገረው ቃልና ያንኛው የሚናገረው ቃል አንድ ነው። እስኪ አንብቦ ራስ አንብቦ በእጁ የያዘው ሰይጣን እያለ ኦርቶዶክሳውያን እኔ ቤተክርስቲያኒቱ ነው የምናገረው። ቤተክርስቲያኒቱ የእኔ ቤተክርስቲያን ስለነበረች ማለት ነው። ቤተክርስቲያኒቱ ስናገር ከላይ ያሉቱ ስለሚሰሙ ማለት ነው። እኔ እዚህ አሁን ጠጥቶ ጠግቦ በጫት መርቅኖ የመጣን ጎረምሳ አይደለም እኔ የምሰማው። ላይ ያሉቱ ይሰማሉ። የአባቶች አምላክ ምስክር በትክክል ነው የሚሰሙኝ። ማን እንደሆንኩኝ በደንብ ነው የሚያውቁት። በደንብ ነው የሚሰሙት። በዚህ 11 ዓመት ውስጥ በደንብ ነው የሚሰሙት። መጽሐፍቶቻቸው የት ቤት እነማጋ በምንኛ እንደሚከፈት የሚያውቁት በደንብ ያውቃሉ። ከላይ ያሉት ማለት ነው። ማነው ኤርሚያስ ብላችሁ ፎቶ ሄደ ብታሳይ ከፓትርያርኩ ጀምሮ ያውቁኛል። ኦኬ፣ እኔ እሱ ጉዳይ አይደለም። ቤተክርስቲያኒቱ ነው የምናገረው ብዬ ስል ቤተክርስቲያኒቱ ለተሳሳተችው ስህተት በቃ ብታርምን አለበት እንዴ? ብታርም ማንን ገደለ? የእውነት እኮ ማለት ነው። በዚህን ያህል ልክ እየተንኮታኮተች ስትወርድ ብፁዕ አቡነ አብርሃም የተናገሩት ቪዲዮ አለ። ብፁዕ አቡነ ኤርሚያስ የተናገሩት ቪዲዮ አለኝ። ብፁዕ አቡነ ማርቆስ የተናገሩት ቪዲዮ አለ። በተለይ ብፁዕ አቡነ አብርሃም የተናገሩት ንግግር በዚህን ያህል ልክ ቤተክርስቲያን እኔ የእውነት ሰው ወደ ጌታ ቢመጣ ወደ ክርስቶስ ቢመጣ ደስታዬ ወደር የለውም። ኦኬ፣ እዛው ኦርቶዶክስ ውስጥ ሆኖ ግን ወደ ጌታ እንዲመጣ ማለት ነው፣ ወደ ጌታ ትምህርት እንዲመጣ። ከዛ ውጭ ግን እንዴት ቤተክርስቲያን በዚህን ያህል ልክ ኤርሚያስ ይቀድስባት የነበረች ቤተክርስቲያን በዚህን ያህል ልክ ተንኮታኩታ እንዴት ወድቃ ትገኛለች ብሎ የሚለውን ለማየት የብፁዕ አቡነ አብርሃምን ቪዲዮ ብቻ አንድ ቪዲዮ ብቻ ላሰማችሁ ምን እንዳሉ። ብፁዕ አቡነ አብርሃም ቪዲዮቸው። እሺ ስኬት 97 ያንተን የመጨረሻው ገብቶልኛል፣ መልስልሃለሁ። ብፁዕ አቡነ አብርሃም እስቲ ወንድሞች ናቶች፣ እኔ ራሴን እኔ የምቀድስባት የነበረች ቤተክርስቲያን እኔ ያደግኩባት ቤተክርስቲያን በዚህን ያህል ልክ እንዴት ህዝቧን ታጣለች? ልብ በሉ እዩ፣ ጳጳሱም እንደሚናገሩ ብፁዕነታቸው እንዲህ ስል ምን ማለቱ ነው ልትሉ ትችላል። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው፣ የማይሸረሸረው እየተሸረሸረ ነው፣ መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ሁልጊዜ ከተባለ ወደ አሕዛብ የሚሄደው በስቷል አሉ። አሕዛብ ብለው የሚሉት በሳቸው አባቶቼ ስለሆኑ ንግግራቸውን ጠረናቸውን አውቃለሁኝ። አሕዛብ ብለው የሚሉት ወደ እስልምና ማለት ነው። ወደ እስልምና የሚሄደው በስቷል፣ በአዲስ ሃይማኖት ደግሞ የሚነጠቀውን በስቷል ብሎ ያሉት አዲስ ሃይማኖት የተባለው እኔ አሁን ያለሁበት የወንጌላውያን አማኞችን ነው።
የማይሸረሸረው እየተሸረሸረ ነው። መሰረቱ ተናግቷል ነው ያሉት። ዋይ ለምን የኦርቶዶክስ መሰረቷ እንዴት ይናጋል? መሰረቷ ምን ስለሆነ ተናጋ? እንዴት እቺ ግዙፍ ቤተክርስቲያን እንዴት እየተሸረሸረች መጣች? ምክንያቱ ምንድን ነው? አካሄድ መናገር እችላለሁ? እሰጣለሁ። አካሄድ ጥያቄ አካሄድ ነው እኮ። ኦኬ እሺ፣ አካሄድሽ ጋው ቆይ አሁን እኔ ስላልገባኝ ነው። እኔ አሁን የኦርቶዶክስ ተዋህዶ ቤት መስሎኝ ነው የገባሁት። አንተ ደግሞ ስትናገር እንዳልሆንክ እየተናገርክ ነውና ስለ ኦርቶዶክስ ተዋህዶ ካልሆንክ ስለ ኦርቶዶክስ ተዋህዶ ከምታወራ ወይስ ስለ መማማር ስለ ወንጌል ከሆነ ስለ ወንጌል ብናወራ የሆነ ምክንያቱም ስላለንበት ነገር ለምን አናወራም ነው። ከወጣህ አንተውን ስለ ኦርቶዶክስ ቤት ሳይሆን ማውራት ያለብህ አንተውን ስላመንክበት እምነት ነው መናገር ያለብህ። እኔ እንደዚህ ነው ማምነው፣ በዚህ ጉዳይ እንወያይ፣ ጥያቄ ካላችሁ ምናምን ብለህ የሆነ ርዕስ እንትን ብለህ ቢሆን ደስ ይላል። እሺ የወጣህበትን ቤት እንትን ሐሳብ መስጠት፣ ይሄን ጉዳይ መነጋገር ያለባቸው ኦርቶዶክሳውያን ናቸው ብዬ ነው። ኦኬ እሺ፣ ጥሩ ወንድማችን፣ አካሄዱ ጥሩ ነው። አንተ እንደ በኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ነው ወይ አገልጋይ ነህ? ዛማኑኤል እኔ ተገልጋይ ነኝ፣ ምዕመናን ነኝ። ምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስለ ወንጌላውያን አማኞች ወይ ደግሞ በእናንተ ንግግር መናፍቃኑ ብላችሁ ስለምጠሯቸው ጉባኤ በሚደረግበት የማታ ጉባኤ በሚደረግበት ወይ ደግሞ ክብረ በዓል በሚደረግበት ጊዜ መምህራኖቻችሁ አገልጋዮች ወይ ደግሞ የንስሐ አባቶቻችሁ የሚሆን በሰንበት ትምህርት ቤት የሚሆን ህዝብ በሚሰበሰብበት ቦታ ላይ መናፍቃኑ እንደዚህ ሆኑ፣ መናፍቃኑ እንደዚህ ብለው፣ መናፍቃኑ እንደዚህ ያደረጉ እያላችሁ ታነሳላችሁ አይደል? ዛማኑኤል ማይኩን ክፈተው። ከወንጌል አንጻር ነው የምናነሳ ከወንጌል አንጻር አንስታችሁ ግን ጴንጤዎች ትክክል ያልሆንበትን ታወራላችሁ አይደል? ያው ወንጌልን የማይቀበሉት መናፍቃን ስለሆኑ ከወንጌል አለ ያለ መረጃ ሳይሆን በመረጃ ነው እኮ። ልክ ነው፣ በመረጃም ቢሆን ግን ታነሳላችሁ አይደል? አዎ፣ ግን ወንጌል ጠቅሰን ነው። ወንጌል ጠቅሳችሁ ከሆነ እናንተም ብትሉ ችግር የለውም። ወንጌል እንደዚህ ነው። እኛ ወንጌል ጠቅሰን ነው የምንለው። አካሄዱ ጥሩ ስለሆነ ማነው አካሄድ ብለህ ስላልከኝ በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ አጥምቁ ብሎ ሐዋርያቱን ልኳቸዋል አይደል? ዛማኑኤል ማይኩን ለምን ትዘጋዋለህ? አጥምቁ ብሎ ጌታችን ልኳቸዋል አይደል? ሐዋርያቱን አዎ ልኳቸዋል። ማንን ነው አጥምቁ ብሎ ያለው? ሐዋርያትን። በቃ እሱ ነው አጥምቁ ብሎ ያለው ማንን ነው? እነማንን እንዲያጠምቁ ነው? በስሜ እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ወደ ዓለም ያላመኑትን እንዲያምኑ የሰው ልጆችን ነው ወይስ እንደው በጠቅላላ የሰው ልጆችን እንጂ ፍጥረታትን ብሎ ሲል ፍጥረትን ሁሉ ብሎ ሲል ለምሳሌ ጅብን፣ ከርከሮ፣ ድኩላ ምናምን ነገር፣ አንበሳ፣ ጋዘን ምናምን ነገር አይደለም አይደል? የሰው ልጆችን ነው። ከሰው ልጆች ውጪ የሰው ልጆችን ያላመኑትን ነው አይደለ? እንዲያምኑ በወንጌል ስብከት ካሰበኩ በኋላ እንዲያጠምቁ ያዘዘው ማለት ነው ጌታ። በቃ የሰው ልጆች ሁሉ የእሱ ልጆች እንዲሆኑ፣ ልጅ ደግሞ የሚሆኑት ደግሞ በመጠመቅ ነው። በስሙ የተጠመቀ የእግዚአብሔር ልጅ ስለሚሆን የሐዋርያት ተልኳቸው ክርስቶስን አንድ ሃይማኖትን ማስተዋወቅና ልጅ ማድረግ ነው ተልኳቸው፣ ማዳን ነው ተልኳቸው፣ የሰው ልጆችን ማለት ነው። እሺ ከዚህ ውጭ አሁን ከሰው ልጆች ውጭ ለምሳሌ መላእክት ፍጡራን ናቸው አይደል? በእግዚአብሔር የተፈጠሩ። ሰይጣንም ፍጡር ነው አይደል? በእግዚአብሔር የተፈጠረ። መላእክትን አጥምቁ ብሎ ያለበት ቦታ የምታስታውሰዋለህ? መላእክት አጥምቁ አልተባሉም።
ሰይጣንንስ አጥምቁም አልተባሉም ወይስ ተብለዋል? ሰይጣንንስ በቃ መላእክት አያጠምቁም፣ ሰይጣን ደግሞ አይጠመቅም። ለምንድን ነው ሐዋርያቱ ወይ ደግሞ ካህናቱ መላእክትን ያጠምቃሉ ወይ ሰይጣንን ያጠምቃሉ ወይስ እነሱን አያጠምቁም? በቃ ሰው ብቻ ነው የሚጠመቀው። ሰው ብቻ ነው የሚጠመቀው። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሰይጣንን ታጠምቃለች። ምን ትላለህ? ሚል የለም፣ እኔ ሚል የለም። እንደዚህ አላስተማረችኝም የኦርቶዶክስ ተዋሕዶ። እሺ፣ እንደዚህ እንዳስተማረች እንደዚህ እንደጻፈች አንድ ሰው ቢያሳይህ መረጃ ምን ብለህ ትላለህ? ከቤተክርስቲያን አስተምሮ አኳያ ከሆነ በትርጓሜ የቤተክርስቲያን ትርጓሜዋ ምን ይላል የሚለውን በዛ እዳኛለሁ። በትርጓሜዋ ስለማምን የቤተክርስቲያን ትርጓሜ አላት። የኛ ቤተክርስቲያን ገድላት ትርጓሜ አላቸው እንዴ? አላቸው። የአንድምታ ትርጓሜ አላቸው። በቃ ሐሳቡ እኮ የሆነ ሁሉ ነገር እኮ ዝም ብሎ እንትን አይደለም። የሆነ ሰምና ወርቅ አለው የኛ መጽሐፍት ሲጠቀስ ማለት ነው ሲጻፍ። ለማንኛውም እሺ አንሳልኝና ቆይ፣ ስለዚህ እኔ የምረዳውን እነግርሃለሁ። ገድላት የአንድምታ ትርጓሜ ያላቸው እያልከኝ ነው? አይ ትርጓሜ አለው ሊቃውንት ምክንያቱም ሪፈር የሚደረግ ደግሞ ገድላት ትርጓሜ ከመጽሐፍ ቅዱስ ጋር ሁሉ ሪፈር እናደርገዋለን። ምስክር መጽሐፍ የምናመሳክርበት መጽሐፍ ታለ። የአንድምታ ትርጓሜ ማለት ገብተዋል አማኑኤል? ምናልባት አማኑኤል ይቅርታ፣ ግን ወንጌል አንድምታ አለው። ወንጌል ገድላትም ቢሆን ከመጽሐፍ ቅዱስ ጋር ሪፈር ማድረግ ይቻላል ነው። ስለዚህ ትርጓሜ ያለው እንደ ወንጌል ለምሳሌ አሁን አንደኛ ማስረጃ አምጣ፣ ስጠኝ ማስረጃ ስጠኝ። ከገድላት ሰይጣን የተጠመቀበት ማስረጃ ስጠኝ፣ እሰጥሃለሁ። ከዛ እንነጋገር። እሺ እሰጥሃለሁ። አማኑኤል ይሄ ወንጌል ቅዱስ ነው፣ የአንድምታ ትርጓሜ ማለት ነው። ያው ከቀደሙ አባቶች ጀምሮ ሲወርድ ሲዋረድ የመጣው ንባብና ትርጓሜው በአንድምታ ይላል። ልብ በል፣ የአራት ወንጌላት ማለት ነው። ኦኬ። የቅዱስ ጳውሎስ መልእክታት ደግሞ አሁንም የአንድምታ ትርጓሜ ገድላት እንደዚህ ትርጓሜ ያለው ብለህ ስላልከኝ ልትነግረኝ ነው። የቅዱስ ጳውሎስ መልእክታት ማለት ነው ከሮሜ ጀምሮ ያሉት ከመጽሐፍ ቅዱስ አንጻር ነው። ከመጽሐፍ ቅዱስ አንጻር ነው። ማን የተረጎመው? ከመጽሐፍ ቅዱስ አኳያ በመጽሐፍ ቅዱስ መመለስ ስለምንችል ነው። ኦኬ። ስለዚህ እንጂ እንደዚህ እንደው ለምሳሌ እዚህ ጋር ወንድሜ፣ እሺ እንደዚህ እንደ ወንጌሉና እንደ መልእክታቱ የአንድምታ ትርጓሜ የለውም ልናገር። እየሰማኸኝ ከሆነ እንደዛ የለውም፣ ግን ከወንጌል አንጻር ትርጓሜ ያለው ነው የምልህ። ኦኬ እሺ፣ ከወንጌል ጋር አሁን ለምሳሌ ይኸውልህ ወንድሜ፣ አሁን ለምሳሌ ገድላት ብትለኝ ማለት ነው ከመጽሐፍ ቅዱስ ውጭ ገድላት ለምን አስፈለገ ብትለኝ፣ ለገድላት ለምን እንዳስፈለገና ገድላት መሰረቱ በመጽሐፍ ቅዱስ ነው መምህራን ሊመልሱልን የሚችሉ። መልሳችን መጽሐፍ ቅዱሳዊ ነው። ገድላት ራሱ መጽሐፍ ቅዱሳዊ መሆኑን አስተምሯል። እና አሁን ወደ መረጃው አሳየኝና እንትን እንበል። እሺ እኔ ልተረጉምልኝ ነው አሁን መረጃውን ሳሳይህ። በቃ ሐሳቡን ከመጽሐፍ ቅዱስ አንጻር መመለስ ስለሚቻል ብዬ ነው። እሺ መልስልኝ። እሺ ያው ገድለ ተክለ ሃይማኖት ነው። ገድለ ተክለ ሃይማኖት ነው። ልብ በል የቤተክርስቲያኒቱ መጽሐፍ ነው። ኦኬ ምዕራፍ 51 ላይ በዚህኛው እትም ማለት ነው። ከዚህም በኋላ አባታችሁ ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህር ውስጥ ወጣ ይላል። ሰይጣን ዛሩ ከባህር ውስጥ ወጣ። ሰይጣኑም የአባታችሁን ደቀ መዝሙር ያዘው፣ አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበበት። ሰይጣን ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ፣ ሊያመልጥ ወደደ። ክቡር አባታችሁ አማተበበት። ወደ ባህሩ ሊገባ ባልተቻለው በጥልቁ ባህር ወደብ ቆመ።
ክቡር አባታችሁም ሄዶ በእጁ ያዘው። ያን ጊዜውኑ እጡ ወደቀና ኃይሉ ደከመ፣ ለሁሉም በግልጥ ታየ። ክቡር አባታችሁም ከእጄ ለምን ትይዘዋለህ አለው። ማለት ልጄን ለምን ትይዘዋለህ አለው። ልነች እዚህ ጋር የጠፋቸው ልጄን ራሱ ኮምፒውተሩ ነው እንደዚህ ያደርገው። ልጄን ለምን ትይዘዋለህ አለው። ሰይጣን ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህም ይዘው ዘንድ ደፈርኩ። ክቡር አባታችሁም ስምህ ማን ነው አለው። ባህረ አልቅም ነው አለው። ክቡር አባታችሁም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አለው። ከእንግዲህ ወዲህ ወደ ማደሪያ ለመመለስ አይቻለኝም፣ በማማተብ ስልጣኔን ሽረሃዋልና አለው። አባታችሁም ተክለ ሃይማኖት ወስዶ ገዝሮ ወደ ፍጹም ክርስቲያንነት አገባው፣ ስሙንም ክርስቶስ ሐረዮ ብሎ ጠራው ብሎ ይላል። ክቡር አባታችሁም ሲያገለግል ኖረ። ከጥቂትም ቀንም በኋላ የምንኩስና ልብስ አልብሶ ወደ በዓቱ አገባው። ይህችም ደብረ አሰቦት ናት። ሞቶ መንግሥተ ሰማያት ሲገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርንም የሚወድ ሆነ ይላል። በዚህ ክፍል ላይ የተጠመቀው ክፍል ማን ነው? የተጠመቀው አካል ማን ነው? በአቡነ ተክለ ሃይማኖት የተጠመቀው ማን ነው? ሰው ነው። የአጋንንትን ስራ የሰይጣንን ስራ ሲሰራ የነበረ ሰው ነው የተጠመቀው። የቱ ጋ ነው? አጋንንት መንፈስ ነው አይጠመቅም። የቱ ጋ ነው ሰው ነው ብሎ የሚለው? አሁን ለምሳሌ ይኸውልህ ወይ ዛማኑኤል እሰጥሃለሁ። የትኛው ቁጥር ላይ ነው? እኔ ሳነብ ዘልዬ ከሆነ 5 ቁጥር አለው። የትኛው ቁጥር ላይ ነው ሰው ነው የተጠመቀው ብለህ ያልከኝ? እዚህ ቁጥር በቁጥር ልጠይቅህ። የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘው ማን ነው? ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘው ማን ነው? የትኛው? እስኪ ደቀ መዝሙር ያዘው። የአቡነ ተክለ ሃይማኖትን ደቀ መዝሙር ከባህር ውስጥ ወጥቶ የያዘው ማን ነው? እሺ ሰይጣን። ኦኬ ሰይጣኑ ነው ማለት ነው። ኦኬ ሰይጣኑ የአቡነ ተክለ ሃይማኖትን ደቀ መዝሙር ከምን ውስጥ ወጥቶ ነው የያዘው? ከባህር ውስጥ ወጣ ይላል አይደል? እሺ ከባህር ውስጥ ወጣና የአቡነ ተክለ ሃይማኖትን ደቀ መዝሙር ሲይዘው አቡነ ተክለ ሃይማኖት አንተ ርኩስ መንፈስ ከልጄ ውጣ አለው አይደል? እሺ መንፈሱን መንፈሱ ሰው የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ነበረ ማለት ነው። እሺ ኦኬ ስለገባ ውጣ ብሎ ያለው አቡነ ተክለ ሃይማኖት ከመንፈሳዊ ልጁ ላይ ነው ውጣ ብሎ መንፈሱን ያዘዘው ማለት ነው በዚህ ቃል መሰረት። እሺ ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ የገባው ሰይጣን ነው ማለት ነው። እሺ ቀጥል። ኦኬ ከዛ ያዘው፣ በመስቀል ምልክት አማተበበት። ከዛም ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ ይላል አይደል? እሺ ይሄ ማለት አቡነ ተክለ ሃይማኖት ሲያማተብበት ሲጸልይበት ከደቀ መዝሙሩ ከሱ ደቀ መዝሙር ከነበረው ሰው ውስጥ ወጣ ማለት ነው። እርኩሱ መንፈስ ወጣ። የወጣው ማን ነው? ሰው ነው ወይስ እርኩስ መንፈስ ነው የወጣው ከሰውየው? እርኩስ መንፈስ ነው። እርኩስ መንፈስ። ቴንኪው እርኩሱ መንፈስ ያው እዚህ እንደዚህ አቀልመዋለሁ ማለት ነው። አቡነ ተክለ ሃይማኖት ራሱ እርኩስ መንፈሱን ነው ውጣ ያለው። ሰይጣኑም ከባህር ወጣ፣ ሰይጣኑም ዛሩም ይላል። ኦኬ እርኩሱ መንፈስ ከደቀ መዝሙሩ ከአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ሲወጣ ከዛ አባዬ ማማ ተነሳለች። ኦኬ ደቀ መዝሙሩንም ፈጥኖ ሸሸ፣ ሊያመልጥም ወደደ ይላል። ከዛስ ክቡር አባታችሁም አማተበበት። ያማተበበት ማ ላይ ነው? ተክለ ሃይማኖት ኤርሚያስ በጣም ይቅርታ። ወይት እንዲህ አይደረግም። እንዲህ አይደረግም ብራዘር። እናስወርደው መሀይም ነው። እናስወርደው በጣም ተሳዳቢ። ስኬት አስወርደዋለች። ቴንኪው
እታች ወረደ። እንዲህ አይደረግም እያወራን እያለ ዘአማኑኤል አቡነ ተክለ ሃይማኖት ያማተበበት መሀል ላይ ነው። መልስልኝ ወንድማችን። አንብቡ እማ ላይ ነው። ክቡር አባታችንም አማተበበት ይላል። ሰይጣኑ ደቀ መዝሙሩ ሰይጣኑ ዛሩም ደቀ መዝሙሩን ትቶት ሸሸ ይላል። ማንን? የአቡነ ተክለ ሃይማኖትን ደቀ መዝሙር ትቶት ሸሸ ማለት ወጣ ማለት ነው። ክፉ መንፈስ ሊያመልጥም ወደደ ይላል። ሊያመልጥ የወደደው ማን ነው? ዘአማኑኤል ሊያመልጥ ወደደ። እሺ ማን ነው ሊያመልጥ የወደደው? መንፈሱ ዛሩ ከማን ነው ሊያመልጥ የወደደው? ከተክለ ሃይማኖት ነው አይደል? ከአቡነ ተክለ ሃይማኖት ሰይጣኑ ማለት ነው። ሊያመልጥ ወደደ። ክቡር አባታችሁም አማተበበት፣ ወደ ባህሩም ሊገባ ባይቻለው በጥልቁ ባህር ወደብ ቆመ ይላል። ከዚያስ ክቡር አባታችሁም ሄዶ በእጁ ያዘው ይላል። ማን ነው በእጁ ያዘው? ክቡር አባታችሁ አጋንንት የተቆራኘውን ደቀ መዝሙሩን። የት አለ እንደዛ ብሎ የሚለው? ከሰውዬ ውስጥ የወጣው መንፈስ ነው እያለ የት አለ አጋንንት የተቆራኘውን ብሎ የሚለው? ኬቱ ጋር ነው ብለህ የምትለው? ያው እኔ እያቀለምኩልህ ነው። በእጁ ያዘው ይላል እና ዛሩ እኮ በደቀ መዝሙሩ ልጅ አለ፣ መንፈሱ አድሮበታል እና ሸሸ። ሲሸሽ ደግሞ ያ መንፈሱ በደቀ መዛሙርቱ አሁን ለምሳሌ እኔ መንፈስ አጋንንት ካለብኝ ስጠመቅ ልሸሽ ይችላል። ስላንተ አይደለም እሱ ስናጠምቅህ ወይስ ሀሳቡን ነው የምልህ። አይ ነው እንደዛ አይደለም፣ እንደዛ አይደለም። በእርግጥ ቆይ ልጁን ነው የያዘው፣ መንፈስ ያደረበትን ደቀ መዝሙሩን ነው የያዘው። የምረዳው እንደዛ ልጁን የያዘው የማን ልጅ ነው? የአቡነ ተክለ ሃይማኖትን ልጅ ነው አይደል የያዘው? ደቀ መዝሙር እኮ የአቡነ ተክለ ሃይማኖት መንፈሳዊ ልጁ ስለሆነ ነው ልጄን ከልጄ ውጣ ብሎ ነው አይደል ያለው? ማን ነው ከልጄ ውጣ ብሎ ያለው? አቡነ ተክለ ሃይማኖት። ከልጄ ውጣ ብሎ ያለው ሰውን ነው ወይስ መንፈሱን ነው? ሌላን ሰው ነው ወይስ መንፈስን ነው? ከልጄ ውጣ መንፈሱን ነው ከልጄ ውጣ ያለው እኮ መንፈሱን ነው። ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር የሆነ ወይ ደግሞ የሳቸው መንፈሳዊ ልጅ ላይ የነበረው ሰው ሳይሆን እርኩስ መንፈስ ነው ማለት ነው የገባበት አይደል? ልጁ ላይ ያደረበት እርኩስ መንፈስ ነው። እርኩስ መንፈስ ነው። ከሳቸውም ልጅ ላይ የወጣው እርኩስ መንፈስ ነው ማለት ነው። አጋንንት ያማተቡበትም እርኩሱ መንፈስ ላይ ነው ማለት ነው። አጋንንቱ ላይ በእጃቸው የሚያዙት እርኩሱን መንፈስ ነው ማለት ነው። አጋንንቱን ጭቃ ውስጥ አጋንንት አያያዝና መንፈስ ነው። ልጁ መዝሙሩን ያዙት። እንደግመዋለን፣ እንሰልሰዋለን፣ እንፎርዘዋለን። ይህን ነገር እስኪገባ ድረስ ማለት ነው። ጭቃ ውስጥ ቆንኩ ማለት ነው። አያው እዚህ ጋር እሺ፣ ገብረ መድሎት አሚን አግዘኝ። እሺ ያግዝ። ገብረ ስላሴ ነው መሰለኝ። አይ መድሎት አሚን። እሺ ገብረ ስላሴ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደምን አመሻችሁ? እግዚአብሔር ይመስገን። ያግዘኝ ብሏል። ምን ትላለህ ገብረ ስላሴ? አንዳንድ ነገር ስትናገር ሰማሃለሁ። እውነትን ፍርጥ አድርገህ የምትናገር ቆንጆ የኢትዮጵያዊ መሆንን አይቻለሁ አንዳንድ ቪዲዮዎች ላይ። ምን ትላለህ እዚህ ክፍል ላይ? ዛማኑኤል እኮ ደህና እየነገረ ነበር፣ ለመቀበል አልፈለክም እንጂ። ምንድን ነው የነገረኝ ዛማኑኤል? እኔ ልጠይቅህ፣ ለዚህኛው መልስ የሚሆን ከመጽሐፍ ቅዱስ ልንገርህ፣ ላሳይ። አይ ታሳይኛለህ። ይሄኛውን መልስልኝና ከዛ ይሄ እዚህ ጋር ስትመልስልኝ አንተ በመጽሐፍ ቅዱስ አስታከ መልስልኝ። ከዛ ስትመልስልኝ መጽሐፍ ቅዱስ ላይ ያለውን ደግሞ ሀሳብ እናውቀዋለን ማለት ነው። አቡነ ተክለ ሃይማኖት ሰውየውን ባደረበት ሰይጣን ግብር ነው የጠቀሰው ጸሐፊው። እሱ ላይ የጻፈው አካል ሰውየውን ባደረው በጋኔን ግብር ነው የገለጠው። ኦኬ፣ ግብር ማለት እንግዲህ ስራ ማለት ነው አይደል? ገብረ ስላሴ
ትክክል ነው። ግብር በግብር ወይ ደግሞ በስራው ነው የገለጠው። እሺ ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር ወይ ደግሞ በአቡነ ተክለ ሃይማኖት ንግግር ልጄ ብሎ የሚጠራውን የያዘው ማን ነው? ግብር የሰይጣን ግብር ያደረበት ሰው ነው የያዘው ወይስ ራሱ ሰይጣኑ ነው ያድሮበት የያዘው? ሰውየው እንደ ሰይጣን ግብሩ እንደ ሰይጣን የሆነ በክፋት በተንኮል ስራ ውስጥ የነበረ ስለሆነ ሰውየውን ሰይጣን ብለው ጠቀሱት። ኦኬ ከባህር ውስጥ የወጣው ማን ነው? ሰይጣን ያደረበት ሰው። ኦኬ ከየት ነው ያገኘው ይሄንን ንግግር? ሰይጣን ያደረበት ሰው ነው ከባህር ውስጥ የወጣው ብሎ የሚለው ያነበብክልን እኮ ነው እሱ። አንተ ከምታነበው መጽሐፍ እኮ ነው የምነግርህ እኔ። ይኸው እንግዳው እንደዛ ከሆነ እዚህ ሰው ጋኔል ያለበት ሰው ባህር ውስጥ ነው የሚኖር ማለት ነው። ራይት ኤርሚ ልጠይቀው የነበረውን ነው። ያ በጌርጌሴኖን የመቃብር ስፍራ የነበረውን ሰው ረሳኸው? መጽሐፍ ቅዱስ ላይ ጋኔን ያደረበት ሰው አይደለ የሚኖር የነበረው ከሰው ተለይቶ እዛ በመቃብር ስፍራ ነው። ዋሻ ውስጥ እኮ ነው የሚኖረው። ታዲያ እሱ ልብ በል፣ እሱ በዋሻ ውስጥ ነው። ጌርጌሴኖን ማለት በጥብርያዶስ ባህር ማለት ነው፣ ገሊላ ባህር። ቦታውን ከፈለክ አሳይሃለሁ፣ ራሱ የሆነበት ቦታ ማለት ነው። ሎኬሽኑ ራሱ አሳይሃለሁ። እሱም ያድር የነበረው በመቃብር ስፍራ ነው። የመቃብር ቦታ ማለት ሰዎች የሚቀበሩበት መቃብር ቦታ እንጂ በባህር ውስጥ አልነበረም። በጥብርያዶስ ባህር በገሊላ ባህር ውስጥ አልነበረም የሚኖር የነበረው። ኦኬ አንተ በባህር ውስጥስ ብሎ ስላለ ኢመርስድ ሆኖ የነበረ ሰው ነው ብለህ ነው የተረዳኸው? ኖ ይኸው መጽሐፍ ለቴክስቱ ታማኝ መሆን አለብን አይደል? ገብረስላሴ አንተ የቤተ ክህነት ሰው ነህ። ለቴክስቱ ለጽሁፉ ታማኝ መሆን አለብህ አይደል? መጽሐፍ ቅዱስም ስታነብ በመጀመሪያ ለኮንቴክስቱ ወይ ደግሞ ለጽሁፉ ታማኝ መሆን አለብህ። አሁን ለገድሉም ለጽሁፉ እዚህ ታማኝ መሆን አለብን። ለመተርጎምም አሁን አንተ ያልከውን ለመተርጎም እዚህ በኩረ ጽሁፍ ውስጥ የሌለ ቃል ስራዋጽ አስገብተህ እኛ ስናነበው ማናገኘውን ግን በሚስጥር ነው ብለህ ልትደብቀው የምትችል አንዳች ነገር የለም። ጽሁፉ ግልጽ ነው። ከባህር ውስጥ ወጣ የተባለው ማን ነው? ሰይጣን ዛሩ ከባህሩ ውስጥ ወጣ ይላል። ኤርሚ ቅድም ጥሩ ጥያቄ ጠይቋል። እኔ ልጠይቀው የነበረው ማለት ነው ሰውየውን ነው ያስወጣው ብልሃል። ሰውየው ይኖር የነበረው ባህር ውስጥ ነበር። ኤርሚ ልወጣ ነው። አንዴ በራል ይሉናል፣ አንዴ በውሃ ውስጥ ይሉናል። ጨንቆኛል፣ ልወጣ ነው። የት ነው የምትወጣው? ና ቁጭ በል። የት ነው የምትወጣው? ፕሮግራም ዛሬ ቅዳሜ ረፍቴ ነው። ስራ ቆይቼ እና ትንሽ ረፍት ላድርግ። ጭንቅላቴን እያዘው ይመልሱልን። ቆይ ገብረስላሴ ይመልስልናል። ይኸው ገብረስላሴ ይመልስልን። ጭጥ ነው በቃ መልስ የለም። እየተጻፈ እያነበብን እኮ ነው። የለህም መልስ የለም። አባቴ አይደለም እኔ አባ ብላችሁ የምንጸልይበትን የልጅነት መንፈስ ሰጥቶኛል። በዛ ነው የምጸልይ እኔ። ገብረስላሴ እዚህ ጋር ለምን ዝም እንዳልክ ኔትወርክ እየተቆራረጠብኝ ነው። አንደኛ፣ ሁለተኛ ነገር ደግሞ ስፔሲፊክ አድርገህ ጥያቄህን አልጠየከኝማ። ከዛ ከባህር አካባቢ ይኖር እንደነበረ ነው እሱ የሚያስረዳው። አይልም። ማየት አለ ኔትወርክ ጥሩ ነው። ገብረስላሴ በመድኃኒዓለም ቆይ፣ ምንድነው ጥያቄው? አልገባኝ። አሁን ያንተ ጥያቄ አልገባኝም። የአቡነ ተክለ ሃይማኖትን ደቀ መዝሙር ወይ ደግሞ በሳቸው ንግግር ልጄ ብለው የሚሉት ውስጥ የገባው ማን ነው? ሰውየው ነው የገባው ወይስ እርኩስ መንፈሱ? እርኩስ መንፈስ ያደረበት ሰው ነበር። ቆይ እርኩሱ መንፈስ ነው የገባበት አይደል? እርኩስ መንፈስ ያደረበት ሰው ነበር። እርኩስ መንፈስ ያደረበት ሰው የሚኖረው ባህር ውስጥ ነበር። እንዴት አይነት ዳኮ ነው! እንዴት አይነት ባህር አካባቢ ይኖር ስለነበረ አይልም። ባህር አካባቢ ሳይሆን ከባህሩ ውስጥ ወጣ ነው የሚለው። ወጣ ከውስጥ ነው የወጣው። ባህር አካባቢ ይኖር ነበር ብለህ አቡነ ተክለ ሃይማኖት በዛ ሲያልፉ ከባህር ሲወጣ አገኙት። አለቀ። ኦኬ የት አለ ባህር አካባቢ ብሎ የሚለው? ቆይ ባህር አካባቢ የት አለ ብሎ የሚለው? ከባህር ውስጥ ወጣ እና ባህር አካባቢ ወጣ ይላል። ኦኬ ሶ ገብረስላሴ በመድኃኒዓለም
የአቡነ ተክለ ሃይማኖት መሰረታዊ ጥያቄ ለምን አታቀርብም? እየዋኘ ነበረ ሰውየው ነው እንዴ? ምንድነው ጥያቄ ለምን አታቀርብም? ኧረ ይመችህ ዛማኔ ተመችተኝ። የምር ነው ስኬት ነው እንጂ እየዋኘ ነበር እያለ አሳ ነው እንዲህ ሰውየው። ኦኬ አልገባኝም። ለማንኛውም ግን የኔ ታገሩም እኮ ኑ እንወያይ እያሉ ሲጠሯችሁ ነበር። ለምን አልመጣችሁም? አይ ገብቼ እኮ አስወረዱኝ። ሰው ሁሉ ነበር እኮ ጠበቅን። አሳያቸው ቪዲዮ ልኬልሃለሁ። አንዳንድ ቁጥር ስንቴ እንደጻፍ ገብተህ ሚዩት ሲያደርጉ እየው። እሺ ቴንክ ዩ። በነገራችን ላይ እንደ ዛሬ በሊቃውንት ያፈርኩበት ቀን የለም። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። በህይወት ዘመኔ እንደ ዛሬ ሊቃውንት እኔም እኮ 4 አይና እኮ ነኝ። እግዚአብሔር ላሳያችሁ። ይኸው መነጽር አጥልቅ ያለው እንደነሱ ከሆነ ማለት ነው። ቀለዳለ በቃ የለም። ይሄ 4 አይና ይሄው አጥልቅ። አንተ ጋር እንነጋገራለን። አሁን ከኤርሚያስ ጋር ነው ማውራት ፈልገው። መርሎታ እንዴ ይሄ ፖለቲካውን ተውና ለምን ጉዳዩ ላይ ለምን አናወራ? ፖለቲካ አይደለም ታወራላችሁ። ከኤርሚያስ ጋር ታወራላችሁ ወንድምዬ። እኔ ላወራ የፈለኩት ሌላ ነው። ይሄ ህዝብ አሁን ያለው ጄኔሬሽን ጠያቂ ትውልድ ነው። ከአንተ ጋር እያወራ ኤርሚያስ አንተ የምታወራው ሌላው ፖለቲካ ስለምን ጥያቄ እሱን እዛ ሄደሳቸው ጋር አወራ። አሁን እኔ ገብረስላሴ ነኝ። ለምን ለኔ የሚሆን ጥያቄ አታመጣም? ሰውዬ ለራሳችን ነው እያወራን ያለን። ሚዩት አድርግልን። ኦርቶዶክሶች ገብረስላሴ ታውቃለህ? ማነው ስኬት ማለት ሱራፌል ነው። ታውቀዋለህ? አውቀዋለሁ። ኦርቶዶክስ አመለካከቱ ኦርቶዶክስ አይደለም። ሲጀመር የተማረ አይደለም። ኤርሜ ልንገርህ፣ የለ ጽና ማለት የስላሴን አንድነትና ሶስትነት በትክክል ያልተረዳ ልጅ ነው። አንተ እኮ አጋንንት በአጋንንት ይወጣል ብለህ እኮ እንደነ ቀሲስ ዲበኩሉ አይነት መናፍቅ ውስጥ እኮ ተቀምጠህ ተው። እሺ እንረጋጋ። ጽና አንተ ጋር አይ ቲንክ ጨርሰናል። አንተ ጋር አንድም እኔ ከኤርሚያስ ጋር ኤርሚ በቃ ቻው። ለማንኛውም የስላሴን አንድነትና ሶስትነት በውል ያልተረዳ ልጅ ነው ይሄ ልጅ ጽና ማለት ነው። እና ችግር የለም። ቆይ ምንም እሱ ጋር መነጋገር ብዙ አይጠበቅብኝም። ቆይ እሺ። አይ ከጽና ጋር አይደለም የምታወራው። አሁን እኮ ከኔ ጋር ነው እያወራ ያለው። ጥያቄ ግልጽ። ጥያቄህን በደንብ ክሊር ብታደርግልኝ ደስ ይላል። ጥያቄ ክሊር ነው። ንባቡን በተነበበው መሰረት ለጽሁፉ ታማኝ ሆነን ትርጓሜው እንደተነገረኝ ማለት ነው። ከባህር ውስጥ ወጥቶ የአቡነ ተክለ ሃይማኖትን ደቀ መዝሙር ውስጥ ገብቶ የያዘው ከልጄም ውጣ ብሎ አቡነ ተክለ ሃይማኖት አማትቦ ከልጅ ውስጥ ያስወጣው ምኑን ነው? እርኩስ መንፈስ ነው ወይ ሰውየውን ነው? ጥያቄ ነው። ቆንጆ የተከሸነ ጥያቄ። እርኩስ መንፈሱን እኮ እርኩስ መንፈሱን ያስወጡለት። እርኩሱ መንፈስ የት ውስጥ ነበር ይኖር የነበረው? አስቀድሞ ልጅ ውስጥ ከመግባቱ በፊት እርኩስ መንፈስ ያደረበት ሰው ከባህር አካባቢ ይኖር ነበር ነው። በቃ የት አለ ባህር አካባቢ? ምን ማለት ፈልገህ እንደሆነ አልገባኝም። የት አለ ባህር አካባቢ ብሎ የሚለው ከባህር አካባቢ ይኖር ነበር። ያልገባህ ያልተረዳኸውን ነገር ለምን እኔ እየጠየቅኩ ነው። ያልተረዳሁን እኮ ነው ገብረስላሴ። በመድኃኒዓለም በእግዚአብሔር ፊት በቀነት ነው የምጠይቅህ። አንተ ይኖርበት የነበረውን ሁሉንም ሲቹዌሽን ባህር አካባቢ ብሎ የሚለው የት አለ? ከባህር ውስጥ ወጣ ይላል። ማን የወጣው? ኤርሚያስ አንዴ ስማኝ። ይሄ እርኩስ መንፈስ ያደረበት ሰው የነበረበትን ሁሉንም ሲቹዌሽን በዚህ በአንድ መጽሐፍ ላይ እዚህ 50ኛው ምዕራፍ ላይ ወይም ደግሞ እዚህ የገለጥከው ክፍል ላይ ሁሉ ነገር ሊያስቀምጡ አይችሉም ጸሐፊዎቹ። ታውቀዋለህ እንደ አንተ አሁን እዚህ ጋር የአቡነ ተክለ ሃይማኖትን ደቀ መዝሙር ገብቶ ሰውዬ ውስጥ የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘውን ሰውዬ ሰይጣን አደረበት ብለህ ያልከውን ሰውዬ ታውቀዋለህ እንዴ? ባህር አካባቢ ምናምን ለምትለው እርኩስ መንፈስ ያደረበት ሰው ነው። አቡነ ተክለ ሃይማኖት እርኩስ መንፈሱን ገሰጹለት፣ አስወጡለት ነው። በቃ አለቀ። ምንድን ነው የፈለግከው? አሁን ስላነዋወሩ ነው ማወቅ የፈለግከው? ስለዚህ የአቡነ ተክለ ሃይማኖት ደቀ መዝሙር ሆነው መንፈሳዊ ልጅ ውስጥ ገብቶ ይኖር የነበረው ሰውየው ነው ወይ ሰይጣኑ ነው ያልኩህ?
እርኩስ መንፈስ ያደረበት ሰው ነበር እኮ ነው የምልህ። ሰውየው ነው ሰው ውስጥ ገብቶ ይኖራል እያልከኝ ነው? እርኩስ መንፈስ ያደረበት ነበር እኮ ነው የምልህ። ግልጽ አይደለም እንደ አማርኛ እኮ ልክ ነው። ልቆይ ግልጽ እንዲሆንልኝ ካልሆነ እንደዚህ በጽሁፍ ላስቀምጠው። እኔን ጠይቀኝማ፣ ግልጽ እኮ ነው። እኔን ጠይቀኝ። እሺ እኔ አሁን ሁለታችሁም ኦርቶዶክሳውያን ስለሆናችሁ እንጠይቃችሁ። እሺ እኔን ጠይቀኝ፣ ችግር ኤርሚያስ። እሺ ገብረስላሴ አይ ቲንክ በደንብ ያጽፈኛል ከፈለገ። የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ የገባበት ሰው ነው ወይስ እርኩስ መንፈስ ነው? ኤርሚያስ እርኩስ መንፈስ ነው የገባበት። እርኩስ መንፈስ። የእርኩሱ መንፈስ ስሙ ማን ይባላል? ከላይ ተጽፏል። ዳር በባህር ሲሄድ የነበረው ማነው ስሙ? ሰይጣኑ ተብሎ የተባለው ማለት ነው። ሰይጣኑ ማለት ነው። ይሄ ሰይጣኑ እርኩሱ መንፈስ አቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ከመኖሩ በፊት የት ውስጥ ነበር ይኖር የነበረው? ባህር ውስጥ። ባህሩ ዳር አይልም? ባህር ውስጥ፣ ከባህር ዳር ውስጥ፣ ከባህር አካባቢ አይልም? ማነው የተቀመጠ እኮ ከፍ አድርገው አንዴ ካሜራ አላሳየኝ። ያ በሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ። ከባህሩ ውስጥ እኮ ነው የወጣው። ማን ነው የወጣው? ሰይጣኑ ነው የወጣው። ገብረስላሴ ሰይጣን ያደረበት ሰው ነው ይላል። አንተ ደግሞ ሰይጣኑ ነው ትላለህ። እንደ ጽሁፉ ሰይጣኑ ነው የወጣበት። ሰይጣኑ ወጣና ከዛ በኋላ ማነው ስማቸው? የአቡነ ተክለ ሃይማኖት ከልጃቸው ገባ። ከዛ ማተበበትኝ። ከዛ ሰይጣኑ ከሱ ወጣ። ከዛ ከልጁ ከወጣ በኋላ ስላማተበበትኝ ሸሽ የሚላለ ወርታች አይደለ? ሸሽ ምናምን ነገር የሚል ሸሽ ሊያመልጥ ወደደ ይላል። ከዛ በኋላ አማተበበት ወደ ባህሩ ሊገባ ባይቻለው በጥልቁ ባህር ወደብ ቆመ አለ። ወደ ባህሩ ስላልገባ ቆመ። ከዛ በኋላ ሄዶ በእጁ ያዘው። እንግዲህ ሰይጣን ይያዛል። ምንም እኮ አሁን እኮ እዚህ ጋር ምንድን ነው የተጻፈ ነገር ነው። ትርጓሜ ካላችሁ ተርጉሙት፣ ምላሽ ካላችሁ መልሱት። ምንም እዚህ የምትደብቁት ነገር የለም፣ የምታለባብሱት የለም፣ ህብረት የምታደርጉበት ነገር የለም። ታማኝ ሲጀመር ይሄ እኮ አይጠቅምም እኮ። ሲጀመር እኮ ወንጌል የተሰበከው እኮ ስለ እነዚህ ልናወራ እኮ አይደለም። እነዚህ እኮ ለራሳቸው እኮ ምንም ጻፍክላቸው አልጻፍክላቸው፣ አጠመቁ አላጠመቁ የሚጠቅም ነገር እኮ የለም። ለአንተ የዘላለም ህይወት አይሰጠ። የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣው ለሰው ልጅ ድህነትን ሊሰጥ ነው። በስሙ ያመነ የዘላለም ህይወት አለው ተብሎ የመጣ መጽሐፍ ቅዱስ። እንደ ጻድቅ ከፈለግንማ ብሉይ ኪዳን ላይ መሄድ እንችላለን። እነ አብርሃም መጥራት እንችላለን። እነ ሙሴ መጥራት እንችላለን። ስንት ጻድቅ የነበሩ አሉ አይደል? አጽማቸው እኮ የሰውን ሬሳ ያስነሳ እኮ አለ። እነ ኤልሳ እኮ አሉ። ይሄ ምንም ተረት ካልሆነ በስተቀር ምንም ትርጉምም የለው። ትርጉም ቢኖረው ኦኬ እሺ፣ ምንድነው አባ ገብረ መንፈስ ቅዱስ ብትለው መጥቆራ ብትለው ምን ብትለው ጻፍከው። ለአንተ ምንድነው የሚጠቅም? ለአንተ ዘላለማዊ ይሰጣል ወይ? ስራ ሰርተ ገንዘብ ካላገኘበት ምን ያደርግልሃል? ምሰራ በባዶ ድካም ነው ማለት ነው። የዘላለምን ህይወት የሚሰጥ ክርስቶስ ነው እየተባልክ ነው። ሰው እንዳታመልክ እኮ የሰውን ስጋ ለበሰ። ማን? ክርስቶስ። ፍጹም አምላክ ፍጹም ሰው ሆኖ መጣ። አንድ በር እሱ ነው። ዮሐንስ 11 ማየት ትችላለህ። በሩ እሱ ነው። በሌላ ይመጣ ግን እሱ ወንበዴ ነው አለ። ምን ትጠይቀኛለህ? አንተ ለምትናገረው ልጠይቅህ? ኖ ገብረስላሴ እዚህ ላይ ተጠያይቁ። እዚሁ ላይ ነው የምጠይቀው እኮ እዚሁ ላይ የምጠይቀው። እሺ ኦኬ። በተመሳሳይ በእንደዚህ አይነት አገላለጥ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ያለውን አውጣና እስኪ አንብብ። እስኪ አውጣለት ኤርሜስ። እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ያላቸው ነው ጌታ። ዮሐንስ ወንጌል ምዕራፍ 8 ቁጥር 44። እናንተ ከአባታችሁ ከዲያብሎስ ናችሁ። አውጣለት፣ ገብቶኛል ጥያቄው። አውጣለት ኤርሜስ። ከዲያብሎስ የተወለዱ ናቸው ማለት ነው? አይደሉም። እንደዛ ሳይሆን መጽሐፉን አውጣለት ኤርሜ። አለ አይደለ? ይሄው አውዳሉ። ስለዚህ አረዳድ ያስፈልገዋል ማለት ነው። እናንተ አባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍስ ገዳይ ነበረ፣ እውነትም በእርሱ ስለ ሌላ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ስለዚህ ሰይጣንን ትመስላላችሁ ማለት ምን ማለት ነው?
ከአባታችሁ ናችሁ ማለት ክርስቶስ እያስተማረ በነበረበት ሰዓት ላይ ክርስቶስን ይሞግቱት ነበር በተለያየ መንገድ። ስለዚህ እነሱ ስጋ የለበሱ ከውስጣቸው አጻጻፉ እንደዚህ ነው። የዛኛውን የዚህኛው አጻጻፍ አንድ ነው። ሰይጣኑ ያዘው እናንተ ኦርቶዶክስ ነኝ የምትለው ልጅ ይኸውልህ እንደዚህ መጽሐፍ ቅዱስ ላይ በእንደዚህ በተረዳህበት አውድ እዛ ገድለ ተክለ ሃይማኖት ላይ ያለው ነው። ስለምን በዚህ አልተረዳህም? እዚህ ጋር የሚናገረው ቃልና ያንኛው የሚናገረው ቃል አንድ ነው። እስኪ አንብበው፣ ራስህ አንብበው። በእጁ የያዘው ሰይጣን ያለ እኮ። ስለዚህ ይኸውልህ በግብሩ ነው። እዚህ ገድለ ተክለ ሃይማኖት ላይ ያለውን በግብሩ በሰይጣን ግብር ሰውየውን ሰይጣን ያደረበትን ሰይጣን ብሎ ገለጠው። እዚህ ወንጌል ላይ ደግሞ እናንተ ከአባታችሁ ከዲያብሎስ ናችሁ። አባታችሁ ዲያብሎስ ነው እያለ ነው ሲጀመር። አባታችሁ ምንድን ነው ያለው? ከዲያብሎስ ናችሁ ነው አላለም። ከዲያብሎስ ናችሁ ነው ያለ። ስራችሁ የዲያብሎስ ነው እያለ ነው። አሰራራችሁ፣ አነጋገራችሁ ሁላችሁ ከዲያብሎስ ናችሁ። እናንተ ከአባታችሁ ከዲያብሎስ ናችሁ። ወዳጅ ወንጌሉን በደንብ አታነበውም? እናንተ ከአባታችሁ ከዲያብሎስ ናችሁ እኮ ነው የሚለው። ይኸው ከዚህ ግን አንብበው እስኪ ምን እንደሚል። በእጁ የያዘው ሰይጣን አባታቸው ዲያብሎስ ነው ማለት ነው። አባታቸው ዲያብሎስ ነው ማለት ነው። ኤርሚ መልሰው መጽሐፍ ቅዱስን አሳየው እንደገና ተናገረው። አዳምጠኝ። ይኸውልህ ስራ፣ አሰራር፣ ሁሉ ነገር ያንተ መልካምነት ከሌለው ከዲያብሎስ ነው ማለት ነው። እንደዚህ በተረዳህበት እንደዚህ ከመጽሐፍ ቅዱስ እንዲህ በተረዳህበት አረዳድ ገድሉ ላይ ስማትረዳ ነው ጥያቄ። ተረድቻለሁ እኮ። እስኪ ገድሉን ደግሞ ክፈል። ወይ ወንድሜ፣ ገድሉን ክፈል ወንድሜ። እዚህ ጋር ጥያቄ ነው ያለብኝ። ገድሉን እኛንን አይደል ምናምንበት? እናንተ እኛ የተረዳ ነው ይሄ ነው ብለን እኮ መናገር ያለብን እኛንን አይደል? ስለተረዳ ነው አረዳ። እሺ ቆይ አንዴ ዛማኑ ይልሽ ቆይ ገባ። የእናንተ እኮ ትክክለኛ አረዳድ ቢኖር ገድሉን ትቀበሉት ነበር። ቆይ ዛማኑ አንዴ ትክክለኛ አረዳድ ስለተረዳ ነው አይደለ? አንዴ ቆይ አንዴ ዛማኑ ይልሰጣለሁ። ገብረስላሴ የዮሐንስ 8:44ን ብለህ የገድለ ተክለ ሃይማኖትን ከባህር ውስጥ ወጥቶ አንቆ የያዘበትን የደቀ መዝሙሩን ይሄንን ኦርቶዶክስ የጻፈችውን ተረትና የዘመናት እፍረት በዮሐንስ 8:44 መሰረት በእውነት የእውነትህን ነው ገብረስላሴ? በዚህ ቃል ይሄንን ስህተት ልታጸድቅ ነው የጠቀስከው? እኛ ፊት ኤርሚ ቆይ አንዴ ገብረስላሴ እኛ ፊት ልታጸድቀው ነው? በዚህ ቃል ይሄንን ስህተት ልታጸድቀው ነው የጠቀስከው? አንዴ አዳምጠኝ 8:44 እናንተ አሁን ከሱ ከምታሳየን ጥቅስ ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አለ። አባታችሁ ምንድን ነው እያለ አባታችሁ ማን ነው አለ? ዲያብሎስ ነው አለ። ቆይ ይሄንን በዚህ ቃል ወደ ገድሉ እንመጣለን። ወደሱ እኔም እኮ አሁን ወንጌሉ ላይ ነኝ ያለሁት፣ ግን ይሄንን ቃል በዚህ እውነት ልታጸድቀው ነው አይደል የጠቀስከው ይህን ክፍል? ኤርሚ ሲጀመር ይሄን ብትረዳ መጀመሪያውኑም ፕሮቴስታንት አትሆንም ነበር። በነገራችን እንድረዳው ነው ከኔ ጋር ዮሐንስ 8ን እንግዲህ እኮ እንድትረዳው አዳምጠኛ እኮ ልናወራበት ግን አዳምጠኝ የጠየቅኩት ነገረኛ ይሄንን ቃል ልታጸድቀው ነው አይደል? ይሄንን የጠቀስከው ነው ብያልኩ። አዳምጠኝ፣ ልነግርህ እኮ ነው፣ ላስታርቅልህ እኮ ነው። መጽሐፍ በትርጉም ካላስታረቅከው እርስ በርሱ የተጣላ ይመስላል። እኔ ገድሉ ላይ አሁን አንሄድም፣ ዮሐንስ 8 ላይ ነው የምንቆመው። ግን የጠቀስከው ዮሐንስ 8 የጠቀስከው ይሄንን ቃል ልታጸድቀው ነው አይደል? በዮሐንስ 8 መሰረት ይሄንን የጠቀስከው አይደል? አዎ በለኝና ዮሐንስ 8ን 44 ላይ አይደለም የሚጀምረው፣ ከአንድ ጀምሮ ነው የሚጀምረው። ከኔ ጋር ልናወራ ነው እስከ ቁጥር 50 ምናምን ነገር ድረስ ማለት ነው። አረዳዱ አንድ አይነት፣ አጻጻፉ አንድ አይነት እንደሆነ ላሳይ። ሰውየውን በግብሩ በማደሪያው ባዳሪው ተነገረ ማለት ሰይጣን ያደረበትን ሰው ባደረው ነው የገለጸው። አባታችሁ ዲያብሎስ ነው ሲል ዲያብሎስ ሰይጣን መቼም ስጋና ደም አጥንት የለውም፣ አይወልድም፣ አይዋለድም። ነገር ግን የሰይጣንን ግብር ይሰሩ ይፈጽሙ ስለነበረ እናንተ አባታችሁ ዲያብሎስ ነው አላቸው። ገዳዮች ናችሁ፣ ነፍሰ ገዳዮች ናችሁ። መግደል ደግሞ የሰይጣን ግብር ስለሆነ በግብራቸው ምንድን ነው ጠራቸው። ሌላ ምን አለ? ምን አዲስ ነገር? መጽሐፍ ቅዱስ ላይ እሱ እንደሱ ነው። በተመሳሳይ ገድለ ተክለ ሃይማኖት ላይም እንደዚሁ ግብሩ እንደ ሰይጣን የሆነ ሰው ነበረ፣ ተንኮለኛ ሰው ነበረ። ያንን ከባህር ሲወጣ አገኘው። አቡነ ተክለ ሃይማኖት አማተበና ከላዩ ላይ ያለውን ጋኔን አስወገደለት፣ አስወጣለት። ከዛም አሳመንና አጠመቀው። አለቀ። ይሄ ነው እየተደማመጠ የት አካባቢ ነበር የሚኖረው? ይሄ ግብሩ እንደ ሰይጣን የሆነው ሰው የአቡነ ተክለ ሃይማኖትን ደቀ መዝሙር የያዘው ሰው የት አካባቢ ነበር ይኖረው የነበረው? እነዚህ ይኖሩ የነበሩት እስራኤል ነው።
እስራኤል የሚኖሩ ሁለት እግር ያላቸው በእግዚአብሔር መልክና አምሳል የተፈጠሩ የሚበሉ የሚጠጡ ክፋትንም የሚያደርጉ ሰዎች ነበሩ። ሰዎች ናቸው። ኦኬ፣ ሰዎች ናቸው። ከጌታ ጋር እያወሩ ነበር። ጌታን በሄደበት ቦታ ሁሉ ሊገድሉት የሚፈልጉ የሚያሳድዱት የነበሩ አገልግሎቱን የማይቀበሉ የእሱን መሲሐይነት የማይቀበሉ የእሱን አምላክነት የማይቀበሉ የሚለው የት አለ? እስቲ ሰዎች የሚለው የት አለ? ሚዩት አድርገው ፕሊዝ፣ ሚዩት አድርገው። እንደዚህ አይገባም። ሰው እያወራ ማለት ነው። ስንሰጥህ ታወራለህ ማለት ነው። ሰዎች ለመሆናቸው እንደዚህ ይላል። እንደዚህ አታድርጉ ፕሊዝ። ኢየሱስም ያመኑትን አይሁድ ይላል። ሰዎች መሆናቸው ይሄ ነው ማለት እሺ፣ ከኔ ጋር ነው የምታወሩት። ኢየሱስም ቁጥር 44 ነው እናንተ ያነበባችሁት። ኢየሱስም ያመኑትን አይሁድ እንዲህ አላቸው፣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። እነሱም መልሰው የአብርሃም ዘር ነን፣ አንድስ እንኳን ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት ይላል። የማን ዘር ነን ነው ብሎ የሚለው? የአብርሃም ዘር ነን። የአብርሃም ዘር ሆኖ ሰይጣን የለም፣ ሰው ነው እንጂ። ራሱ ኢየሱስም የአብርሃም ዘር ስለሆነ ኢየሱስን ሰይጣን ነው አትለውም። የአብርሃም ዘር ነው ማለት የአብርሃም ልጅ ነው ማለት ነው። እነዚህም የአብርሃም ልጆች ነው እያሉ ያሉት እንጂ ሰይጣን ናችሁ ያላቸው የሰይጣን ልጆች ናችሁ ብሎ ሲል እናንተ ኦርቶዶክስ ውስጥ መጥቆራ የተባለው ፈረጎ የተባለው መጥቆራን ሴት ደፍሮ አስረግዞ ወለደ ተብሎ እንደተባለው በኦርቶዶክስ እንደዛ አይደለም። የአብርሃም ዘር ነን አሉ። አባታችሁ ዲያብሎስ ነው ነው። እናንተ ከአባታችሁ ከዲያብሎስ ናችሁ ያላችሁ እሱ ያለበትም ብራዘርዬ፣ እነኛ ከአባታችሁ ከዲያብሎስ ናቸው ያላቸው እነማንን? ወዳጄ ቁጥር 44ን አንተ ግንጥል ጌጥ ልታደርግ ማለት ነው። ኦኬ፣ አውድ ጠብቅ፣ በቤተክርስቲያኒቱ ንግግር ማለት ነው። ግብራቸው እንደ ሰይጣን እሱ ልንገርህ፣ ግብራቸው እንደ ሰይጣን የሆኑ ነገር ግን አብርሃም አባት አለን። ቆይ አንዴ ኤርሚ፣ በጣም ይቅርታ። እውነትን ታውቃላችሁ እውነትም አርነት ያወጣችኋል ብሎ 32 ሲነግራቸው 33 ምን አሉ? እነርሱም መልሰው ይላል እኮ። ምንድን ነው መልሱን እኮ እየመለሱ የአብርሃም ዘር ነን አሉ። እነሱ መልሰው ምን አሉ? የአብርሃም ዘር ነን አሉ። እነሱ የአብርሃም ዘር ነን ይበሉ እንጂ ስራቸው እንደ አብርሃም ስላልነበረ እናንተማ አባታችሁ ዲያብሎስ ነው፣ ግብራችሁ መግደል ነው እያለን የነገራቸው ወንድም ማለት ወይ ተወዳጄ። ለምንድን ነው አንተኛው ኦርቶዶክስ ነኝ የምትለው ሰው ደግሞ ይኸውልህ፣ አንተ ኦርቶዶክስ ነኝ የምትለው ሰው ሌላ ጊዜ አወራለሁ። አሁን ከኤርሚያስ ጋር ነው ማውራት። ኦኬ፣ እነሱ ይኸውልህ የአብርሃም ዘር ነን አሉት። የአብርሃም ዘር ነው ብለው ሲሉት ጌታ ምን አለ? የአብርሃም ዘር መሆናችሁንስ አውቃለሁ አለ። ገጥመሃል ብራዘር፣ ከኔ ጋር የምታወራው ሌሎች እንዳትገቡ። የአብርሃም ዘር መሆናችሁንስ አውቃለሁ ነው ያለው። ተሳስታችኋል አላላቸውም። እናንተ ውሸታም አላላቸውም ጌታችን። የሚያወሩት በስጋ ዘመዶቹ የሆኑ ሰዎች ናቸው። አጥብቤ ልንገርህ በደንብ አድርጌ ማለት ነው። የኢየሱስ በስጋ ዘመዶቹ ዘሮቹ የስጋው ቁራጭ ያጥንቱ ፍላጭ የሆኑ አይሁዳውያን ናቸው የሚያወሩት፣ ግን የማያሙ እንደዚህ በተረዳህበት አረዳድ ለምንድን ነው እዛ ገድሉ ላይ ያለው? ዮሐንስ 8 ቆይ አድመጣኝ። እንዴት የአምላኬን ይህንን ወርቅ የሆነ ትምህርት በተረዳውበት ኦርቶዶክስ ቃሽታ የጻፈችውን ደብተራዎቹ የጻፉትን ይህን እንዴት ነው የምንረዳው? አንተ ኦርቶዶክስ ቃይታ ሳይሆን አንተ ቃይተህ ነው እንጂ መረዳት አቅቶ። ዮሐንስ 8 እንኳን ደህና ሌላም ላምጣልህ። ሌላም ላምጣልህ። ዮሐንስ 8 አንተ ሰይጣን ብሎታል ቅዱስ ጴጥሮስ። እሱስ ምን ማለት ነው? ጴጥሮስ ሰይጣን ነው ማለት ነው? መድሎት ቆይ ፕሊስ ገብረስላሴ ይሄን በተረዳህበት ለምንድን ነው ገድሉ ላይ ያለውን ማትረዳው? አንዳችሁ ብቻ ፕሊዝ። አንተ ባብራራበት መልኩ እኛ እናብራራዋለን። እናንተ ታብራሩታላችሁ። እኔ ገድሉን አነብና ሳሙኤል ላንተ ሰጣለሁ። ጠብቀኛለህ። መንፈስ ይኸውልህ፣ አሁን ይኸውልህ በጣም ስህተት የፈጠርከው ሳሚ፣ ቆይ እንደዚህ አቋርጠህን ሳይሆን ልንገርህ። አይ ገድሉን ካልሄድክ ሂድ፣ ገድሉ ላይ ሂድ። እሺ፣ እኔን የሚዩት ያደረግኩ ገድሉን አንተ ትተረጉማለህ። ገብረስላሴ መተርጎም አቅቶት ሲያቅተው የዮሐንስ 8 ብሎ ዮሐንስ 8 ቆይ አድመጣኝ ፕሊዝ። ዮሐንስ 8 ያመጣውልን ያለው ዮሐንስ 8:44 ያመጣውልን። ሌላ ምጨምርልሃለሁ ከፈለክ።
እኮ ትጨምርልኛለህ። ግን ዮሐንስ 8ን እኔ አሁን አንተ 44 ብለህ ስትል ከፍ ብዬ አነበብኩብህ። ለዚህ ነው አየህ፣ ብዙ ነገር በራስህ እየተረጎምክ እኮ ነው። በራስህ እየተረጎምክ ነው። እኔ አልተረጎምኩም። ሰው የሚለው ይሄ ነው። እኛም ደግሞ ይኸው ወደዛ ሂዳ አሁን ሰው አመጣኸው እኮ እኛ ይህን ሳንረዳ ቀርተን እኮ አይደለም። አንተ ሰው የሚል ነገር ሳይኖር እንደዚህ ነው እንደዚህ ነው እንደዚህ ነው ትላለህ። ዛር ምንድን ነው? ዛር ምንድን ነው? ዛር ምንድን ነው? ፕሊስ እኔ እሱን ታብራራልኛለህ በኋላ። አሁን ከገብረ ስላሴ ጋር ልጨርስ። በቃ ጨርሰናል። ያን ሳንረዳ ቀርተን አይደለም። ዮሐንስ 8 ልጨርስ። ገብረ ስላሴ ሊደበቅበት የነበረው ምንም ተመድ እናውቋለን። በቃ ሰኔ ጎልጎታ ላይ አለልህ። ዛር ማለት ምን ማለት ነው? ዛር ማለት ምን ማለት ነው? ገጽ 100 ላይ ማለት ነው። ከፍቼ ላሳየ። ዛር ውላጅ ማለት ነው። በቃ የሚመለክ ውላጅ ሰኔ ጎልጎታ ላይ ለማንኛውም እኔ ለወጣ ነው ሳሙኤል ሚዩት አድርግ። ገብረስላሴ የት ነው ነካክተህ የምትወጣው? እዚህ ዮሐንስ 8 ላይ ያለውን እናንተ ካባቋይ ለምንድነው የማታወራው? ከአባታችሁ ከዲያብሎስ ናችሁ። ሌላም ጨምርልሃለሁ። ልጨርሰው እንጂ ዮሐንስ 8ን ልጨርሰው። እኔ ነኝ የጠየቅኩህ እኮ ሳሙኤል። ከዚህ በኋላ ከከፈትክ አወርድሃለሁ። ኦኬ፣ ከዚህ በኋላ ከከፈትክ አወርዳለሁ፣ እሰጥሃለሁ። በኋላ እኔ እናንተ እናወራለን። ከገብረ ስላሴ ጋር ስለጀመርን እንጨርስና ከዛ እሰጥሃለሁ። ሚሳሚ ልብ በሉ። ጩኸት ያበዛችሁት ከላይ እስከታች ብዙ ጉዳችሁ የተዘረገፈ ነውር። ይህንን ነውር ቃሌን አከበርኩ። ሳሚ እሺ፣ መድሎት ገብረ ስላሴ ጌታችን እዚህ እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ያላቸውን ይሄን ቃል ጠቀስክና ምን አልከን? ይህንን የአንተ አባቶች የጻፉትን የዘመናት ነውር ልታጠጋጋና ልታጸድቅ እኛም በእልልታ በጭብጨባ ቃለ ሕይወት ያሰማልን ብለንህ እንድትወጣን የፈለከው አንልም። የምንለውም በተገቢ ነው። እንደዛ አይደለም። ወንጌል ላይ ያለውን በተረዳህበት አረዳድ ለምንድን ነው ገድሉ ላይ ያለውን ማትረዳ ነው? እሰጥሃለሁ እኮ እሱን የምረዳበትን የማልረዳበት ምክንያት ልነግርሃለሁ በኋላ። ሳሚ አንዴ ጠብቀኝ ፕሊስ። ዋናው ፖይንት ያለው እሱ ጋር ነው። ይኸውልህ እናንተ አባታችሁ ዲያብሎስ ነው አላቸው ነው የምልህ። ይኸው ከአባታችሁ ከዲያብሎስ ናችሁ ብሎ ያላቸው ሰዎች ናቸው ነው ብዬ የምልህ። ይሄ ግን ሰው እኮ አባታቸው ዲያብሎስ ነው። በስጋ ዲያብሎስ ወልዷቸዋል ማለት ነው። በደቂቃ ለምን አናወራም? ዮሐንስ 8ን ማለት ነው። ዮሐንስ 8ን በደቂቃ እናወራም። እንደዛ ሳይሆን ቀላል እኮ ነው። ጥያቄ መልስ። ዲያብሎስ በግብር ወልዷቸዋል ማለት ነው። በስጋ ወልዷቸዋል ማለት ነው። በግብር አልወለደች። መውለድ አይደለም አባት የተባለው ኦኬ፣ በስራ ነው። አባታችሁ ዲያብሎስ ነው ማለት ምን ማለት ነው? እሺ ተርጉም። አባታችሁ ዲያብሎስ ነው አይደለም ያላቸው፣ ከዲያብሎስ ናችሁ ነው ያለው። ከአባታችሁ ከዲያብሎስ ናችሁ ብሎ ሲል እነዚህ ከአባታችሁ ከዲያብሎስ ናችሁ ምን ማለት ነው? አባታችሁ ዲያብሎስ ነው ማለት እኮ ነው አይደል? እንዴ እሱ ጋር አገላለጹ ለምንድን ነው ተደማምጠህ ማታወራው? ግን ለምንድን ነው ተደማምጠህ ማታወራው? ከአባታችሁ ከዲያብሎስ ናችሁ ብሎ ያለው አድመጠኝ። ከአባታችሁ ከዲያብሎስ ናችሁ ብሎ ያለውን ጌታችን ኢየሱስ ክርስቶስ ምንድን ነው ያላቸው እዚህ ጋር? ያው የአብርሃም ዘር መሆናችሁንስ አውቃለሁ አለ አይደል? ቀጥላ ለምን ቀጥላለሁ? የአብርሃም ዘር መሆናችሁንስ አውቃለሁ አላቸው አይደል? ሰዎች ናቸው ሰዎች አይደሉም? እነዚህ የአብርሃም ልጆች ናቸው። በስጋ ደስታ በስጋ የተወለዱ የአብርሃም ልጆች ናቸው ማለት ነው አይደል? ሹራ በግብር ነው፣ በስራ ነው፣ በምግባር ነው የአብርሃምን ስራ የማይሰሩት ያልሰሩት። በስጋ የአብርሃም ልጆች ናቸው፣ የአብርሃም ዘር ናቸው። የሰይጣን ዘር አይደሉም ማለት ነው። ሰይጣንማ አይወልድም አይዋለድም። ላሳይ ነው። እናንተ የለውም። እንዴት እንደተዋለደ እናንተ ቤት እንዴት እንደተዋለደ ላሳይ ነው። ብራዘር ኦርቶዶክስ ውስጥ ተቀፍቅፏል አልኩ ዲያብሎስ። ኦኬ በስጋ የአብርሃም ዘር ናችሁ፣ በስራ ወይ ደግሞ በግብር የማን ናችሁ? የዲያብሎስ ማለት ነው። የዲያብሎስን ስራ ይሰራሉ። ኦኬ እሺ፣ በስራ የዲያብሎስን ስራ ነው የሚሰሩት። ልክ ነው። ምክንያቱስ ነፍሰ ገዳይ ነው። እሱን ጌታን ሊገሉት ይፈልጉ ነበር።
ሊገድሉት ይፈልጉ ነበር። ነፍሰ ገዳይ ናቸው። ምንም ሳያጠፋ ምንም ሳያደርጋቸው ሊገድሉት ይፈልጉ ስለነበር ከአባታችሁ ከዲያብሎስ ናችሁ ብሎ አላቸው። የቱ ጋ ነው ብሎ ያለው? ይኸው እኔ ነኝ ማነበው ዮሐንስ 8 አንተ 44 ላይ ነው ቸክላ ያልከውን ወርታች ዝቅ ላለሁ ከፍ ላለሁ አውዱ ላይ እንደፈለግ እንደ ንጹህ ውሃ እጠጣዋል። ያምላከ ይታወቃል እኮ ታሪኩ። እኔን ጠብቀኝ። እኔ የቱ ጋር እንደማነበብ ምንም ችግር የለውም። አንብበው፣ የጌታ ቃል ነው። ኦኬ ይቅርታ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ አላቸው። አብርሃም እንዲህ አላደረገም። አየህ፣ በስጋ የአብርሃም ዘር ናቸው። ያ ቃል የአብርሃም ዘር መሆናችሁንስ አውቃለሁ ብሏቸዋል። የአብርሃም ልጆችም መሆናቸውንም ያ ቃል የአጥንቱ ፍላጭ የስጋው ቁራጮች ናቸው እዚጋ የሚያወሩት። የኢየሱስ ዘሮቹ ናቸው እኮ የሚያወሩት፣ ወገኖቹ ናቸው የሚያወሩት። የራሱ የስጋ ዘመዶቹ ማለት ነው። አይሁዳውያን እስራኤላውያኑ ናቸው የሚያወሩት። ኦኬ ግን ይታወቃል እኮ። ቀጥል። ምንድነው ወደ ፖይንቱ ለምን አትሄድም? ፕሊዝ። ኦኬ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። የአባታቸው ስራ የተባለው ማን ነው? ዲያብሎስ ማለት ነው። ዲያብሎስን ስራ እሱ ስራ ምን ነበረ? ሰው መግደል። ዲያብሎስ ገዳይ ነው ከጥንት ጀምሮ። ምን አልኩ ቅድም? እኔ ሊገድሉት ስለፈለጉ ነው እንደዚህ ያላቸው አልኩ አይደል? የማ ልጆች? የአብርሃም ዘር የሆኑት የአብርሃም ልጆች የሆኑት እሱም በስጋ የአብርሃም ልጆች መሆናችሁንስ አውቃለሁ ብሎ ያላቸው ሰዎች ሊገድሉት ይፈልጉ ነበር፣ እየዋሹበትም ጭምር ማለት ነው። ውሸትንም ይዋሻሉ፣ ሊገድሉትም ይፈልጉ ነበር። በሐሰት ነው የሚዋሹበት። ያላደረገውን አደረገ እያሉ ማለት ነው። የሙሴን ሕግ ናቀ፣ እንደዚህ አደረገ ምናምን ነገር እያሉ ይዋሹበት ነበር። አንደኛ ይዋሹበታል፣ ሁለተኛ ሊገድሉት ይፈልጋሉ። ስለዚህ በስራ የዲያብሎስን ስራ ለመስራት የተነሱ ሰዎች ናቸው። ሊገድሉት ደጋግሞ ይፈልጉ ነበር። በዮሐንስ 7 ላይ አሁን አንተ እዚህ ጋር ምዕራፍ 8 ላይ አልክ እንጂ በዮሐንስ 7 ላይ እንደዚሁ አይነት ቃል አለ። አንተ 8ኛው ምዕራፍ ነው ያነበብከው። 7 ላይ ግን የዳስ በዓል በነበረበት ሳለ የሚለውን ይሄ ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር ለምንድነው ግን ጊዜ የምትገልብኝ? እኛ ጋር ቅዱሳት መጽሐፍትን ጴንጤ ጋር በምላት ነው የምንረዳው። ብራዘር እየታገሰኝ እግዚኦ መሐረነ ክርስቶስ አቤት ቀለላ ልብ በል ላያው ዮሐንስ 7 ላይ አንተ 8 ላይ ነው ብለህ የምትለው 8:44 ላይ ኤርሚ ይታወቃል እኮ የአብርሃም ልጆች ነን እያሉ ይመኩ ነበር። ይታወቃል ብዙ ቦታ እሱ ጋር ብቻ አይደለም ብዙ ቦታ ለምንድን እግዚአብሔርን ቃል እንዳላወራ የአብርሃም ልጆች ነን እያሉ ይናገሩ ነበር። ራስህ ጠቅሰህ ታዲያ የአብርሃም ልጆች ከሆኑ የአብርሃም ልጆች መሆናችሁንስ እኔስ አውቃለሁ ብሎ እያላቸው አንተ እዚህ ጋር የመጣኸውን ይሄንን ነውር ለመሸፈን እዚህ ዮሐንስ 8 ጋር እዚህ ቤት መተህ ደግሞ መድፈርህ ነው በጣም የሚገርመኝ። እኔ እኮ ጥያቄ ኤርሚ መጽሐፍ ቅዱስ ላይ ያለውን እንዲህ አይነቱን ንግግር በተረዳህበት አረዳድ ለምንድን ነው ገድሉ ላይ ያለውን ማትረዳ ነው ጥያቄ። ማልረዳበት ቴንኪው። ይህንን በተረዳህበት ምን አለ በቅን ህሊና ገድላችንን ለምን አትረዳውም ነው የሚለው። እንዴት ብዬ ልረዳው? የዮሐንስ 8ን ሳነበው ከዮሐንስ 7 ጋር የተያያዘ ነው። የዮሐንስ 8ን ሳነበው ከዮሐንስ 9 ጋር የተያያዘ ነው። አውዱ እርስ በርስ የተያያዘ ስለሆነ ማለት ምዕራፉ የእናንተን መጽሐፍ እንዳልረዳው ሙሉን ሳነበው ሙሉ ሲነበብ እንደዚህ ነው። ኦኬ እንዲህ ሳነበው ማለት ነው። እኔ ልወጣል። በቃ ለማንኛውም ልወጣለሁ። ቆይ ይኸው ሙሉን እንድረዳው መጽሐፍ ቅዱስን በተረዳሁበት እንድረዳ በቅንነት ከአንተ ጋር ላውራሽ። ይኸው ከዚህ በኋላ አባታችሁ ተክለ ሃይማኖት በባህር ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህር ውስጥ ወጣ ይላል። ሰይጣን ዛሩ ነው ከባህር ውስጥ የወጣው። ከዛ ሰይጣኑም የአባታችሁን ደቀ መዝሙር ያዘው፣ አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበ። ሰይጣኑም ዛሩ ደቀ መዝሙሩን ትቶ ሸሸ፣ ፈጥኖ ሸሸ፣ ሊያመልጥም ወደደ። ክቡር አባታችሁም አማተበበት። ወደ ባህሩም ሊመለስ ባልተቻለው በባህሩ በጥልቁ ባህር ዳር ቆመ። ክቡር አባታችሁም ሄዶ በእጁ የያዘው ማንን? ሰይጣኑ ማለት ነው። ያን ጊዜ እጡ ወደቀ። ያስቃል አይደል? ገብረስላሴ ልብህ እኮ ያውቀዋል፣ በጣም ልብህ ያውቀዋል። ወደቀና ኃይሉ ደከመና ለሁሉ በግልጥ ታየ። ሰይጣኑ ማለት ነው። ከዛዝ ክቡር አባታችሁም ልጄን ለምን ትይዘዋለህ አለው። ሰይጣንም ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህ እንደ እይዘው ዘንድ ወደድኩ፣ ደፈርኩ። ክቡር አባታችሁም ስምህ ማን ነው አለው።
ባህረ አልቅም ነው አለው። ከዛስ ክቡር አባታችሁም እንግዲህ ከኔ ጋር ትሄዳለህ ወይስ ወደ ማደሪያ ትመለሳለህ አለው። ከእንግዲህ ወዲስ ወደ ማደሪያ ልመለስ አይቻለኝም፣ በማማተበ ስልጣኔን ሽረኸዋልና አለው። አባታችሁም ተክለ ሃይማኖት ወስዶ ገዝሮ ወደ ፍጹም ክርስቲያንነት አገባው፣ ስሙንም ክርስቶስ ሐረዮ ብሎ ጠራው። ክቡር አባታችንንም ሲያገለግል ኖረ። ከጥቂት ቀን በኋላ የምንኩስና ልብስ ለብሶ ሰይጣኑ ማለት ነው ወደ በዓቱ አገባው፣ ወደ ቤቱ ማለት ነው። ይህችም ደብረ አሰቦት ናት። ሞቶ መንግሥተ ሰማያት ሲገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ ሲያሰኝ እግዚአብሔርንም የሚወድ ሆነ ይላል። አሁን ይህንን ዮሐንስ 8 በተረዳሁበት ያንተን ገድል እንዳልረዳው ከዚህ ሰውዬ ውስጥ የወጣው ምንድን ነው? እርኩስ መንፈስ። ስሙ ማን ይባላል? ባህረ አልቅም። የት ነበር ይኖር የነበረው? በባህሩ ውስጥ ወጥቶ ምን አረገ? የአቡነ ተክለ ሃይማኖትን ደቀ መዝሙር ጋማውን ይዞ ያዘው ማለት ነው። ጋማውን ያዘው እንደሚባል ገባበት ማለት ነው። ያዘው ማለት ነው። ሲይዘው አንተ እርኩስ መንፈስ እናውቀዋለን እኮ በተደጋግመው ምን የሚቀየር ነገር የለም። አንተ እርኩስ መንፈስ ነው ፕሊስ፣ አንተ እርኩስ መንፈስ ከልጄ ውጣ እያለ በመስቀል በላዩ አማተበ ይላል። አንተ ይህንን ሰው ነው ብለህ ጊዜ ብታነበው ጽሁፉ ያው ነው። የሚቀየር ነገር የለም። የሚቀየር ጽሁፍ የለም። ሰው የሚለውን ኬት አመጣው አንተ ገብረስላሴ? እንዴ ሰው ባይሆን ኖሮማ እንዴት ይገረዛል? ሰው ተቆረጠ እኮ ተገረዘ እኮ እንዴ። ለምን ይገረዝ? መንፈስ ስለሆነ አይገረዝ። መንፈስማ ስጋና አጥንት የለውም እኮ ወዳጄ። ዛር ነው። ዛር ስጋና ደም አለው። ዛር ማለት ምን ማለት ነው? ቆይ ፕሊስ ሳሚ እንደዛ አትግባ፣ እሰጥሃለሁ። ዛር ማለት ምን ማለት ነው? ኧረ ፕሊስ አንተ ትነግረናለህ ፕሊስ። ሰው ነው። ለማንኛውም ይሄ እርኩስ መንፈስ ያደረበት ሰው ባደረበት መንፈስ ተጠራ፣ ሰይጣን ተባለ። ገብረስላሴ እዚህ ጋር የተገረዘው ሰው ነው እያልከኛለሁ አይደል? ኦኬ የተገረዘው ሰው ነው ሰው ነው እየነገርኩ እኮ ሰው ነው አልኩ እኮ። ሰው ነው። እርኩስ መንፈስ ያደረበት ሰው ነው። ቆይ ይሄ እርኩሱ መንፈስ ያደረበት ሰው ነው የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ይኖር የነበረው? ሰይጣኑም ዛሩም ይላል። እኔ ነኝ ያስወረድኩ። ደግመህ አትገባም። አትግባ ብዬ ነበር። ሰው ሲያወራ ባሌጌ ልጅ ነው ሰዎች ሲያወሩ አትግቡ ተብሎ ሲባል መልሶ የሚገባ ማለት ነው። እኔ ነኝ ያስወረድኩ። ሳሚ ብሰጥ ደስ ባለ ነበረ። ከገብረስላሴ ጋር ስንጨርስ ብያለሁ። አንተ ገና አልሰማህም። እኔ ነኝ ያስወረድኩ ከይቅርታ ጋር። ገብረስላሴ ይሄ በነገራችን ላይ ይሄ ብዙ ጊዜ የተነሳ ብራዘር ይኸው ታዲያ አሁን የምታደክመኝ መምህሩ በቃ ነገርኩህ እኮ ሰው ነው አልኩህ። ሰው ከሆነ ሰውየው የአቡነ ተክለ ሃይማኖት ደቀ መዝሙር ውስጥ ገብቶ ይኖር ነበር ነው እያልከኛለሁ? ኧረ በለው እሱ የአቡነ ይኸውልህ፣ በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ባለው አረዳድ ለምን ይሄን ገድሉን አትረዳም ብዬ ለጠየቁ አልመለስክልኝም። ፕሊስ አንተ እርኩስ መንፈስ ከልጄ ውጣ ብሎ ያለው አቡነ ተክለ ሃይማኖት እርኩሱን መንፈስ ሰይጣኑን ሳይሆን ሰውየውን ነው እያልከኝ ነው አይደል? ብሎ የሚል የዮሐንስ 8 ላይ ቀደም ሰዎች ማቴዎስ 16:23 ላይ ሄድና አንብብ። አይ እንድትረዳው ብራዘር ወዳጅ ልብ በቀላሉ እንድትረዳው። ማቴዎስ 16 ስለ ጴጥሮስ ነው የሚናገረው። እሱ ወንድም ማለት አንተ ሰይጣን አለው ቅዱስ ጴጥሮስ። ጴጥሮስ ሰይጣን ነው ማለት ነው። አድመጠኝ ብራዘርዬ፣ አድመጠኝ። ሌላ ጊዜ እንግዲያው ይቅርታ። የት ነው ሌላ ጊዜ? ኦርቶዶክስ ነኝ እኮ። ነገ ቅዳሴ አለ። ወደ ቤተክርስቲያን ልንሄድ ነው። እሺ እኔ በሃይማኖት አልመጣብህም። ግን ሳትቀደስ ቀዳሽ ነገ ቅዳሴ አለ። ከፈለክ በፈለከው ቀን ተቀጣጥረን፣ ግን መደማመጥ የምንችል ከሆነ ነው። ከዛ ውጭ ግን ትችላለህ። እኔ ብቻ ልናገር፣ የኔን ሀሳብ ብቻ ተጋትልኝ፣ ውሰድ ምናምን ብሎ እንትን ነገር የለም። እንደዛ ይባላል። አንተ ባመንክበት ትኖራለህ፣ እኔ የማምነውን ተቀብዬ እኖራለሁ። ሰውየውን ጥሩት፣ በቃ ሰውየው ይምጣ። እኔ እፈልገዋለሁ በጣም ጽና። መጀመሪያ የሥላሴን አንድነትና ሶስትነት አጥና።
ስና ለማውራት መጀመሪያ የሥላሴን አንድነትና ሶስትነት መማር አለብህ። አጋንንት በአጋንንት ይወጣል ብለህ እኮ የማቴዎስ ወንጌል ምዕራፍ 12 ኧረ ጽና፣ መጀመሪያ የሥላሴን አንድነትና ሶስትነት አጥና። መጀመሪያ ነገር ሃይማኖት ተማር። የአባ የቀሲስ ዲበኩሉ መናፍቁ ማለት ነው። ቀሲስ ዲበኩሉ መናፍቁ። ኤርሚ ቻው፣ በቃ በጣም አከብራለሁ። ሌላ ጊዜ መወያየት እንችላለን። ቻው፣ ሂድ። ቅጠረኝ ከፈለክ አሁን ቅጠረኝ። ነገ በኢትዮጵያ ሰዓት አቆጣጠር ከ6 ሰዓት ጀምሮ መገናኘት እንችላለን። እሺ ከፍታለሁ። በቃ መምጣት ትችላለህ ገብረስላሴ፣ ችግር የለውም። 6 ሰዓት በቃ ጥሩ፣ ደህና ደሩልኝ። እሺ ኦኬ። እሺ መምህር ሄኖክን እሺ ያስገባቸዋለሁ። እኛ በቅንነት የሚያወራን ሰው ካለ እዚህ ቤት መምህራንን አንሰድብም፣ ሚትም አይደረጉም፣ ግን በስርዓት እስካወሩ ድረስ ማለት ነው። መምህሩ ጋር ሄጄ ነው ቅድም ስኬትም እዛ ስለነበረ ማለት ነው። ቀድሞ እኚህ መምህር ዛሬ በገድለ ተክለ ሃይማኖት ላይ ሲዋሹ አገኘኋቸው። ለመግባት ራሱ ፕሮግራሚ አልነበረም፣ ግን ገባሁ። ለምንድን ነው አንተ ወንድ ሆነ ሄደህ ማትወያየው? እዚህ እታች ውረድ፣ ጠላህን ጠጣ። አንተ አይነቱ ስበት እሺ። እና አይደለም ይሄ አረቄው ጫቱን ቃጥራ እየቃመ መምህርን አስገባቸው። እንደውም እኛ ሰና ወይ ሳሚ መምህር ልኬላቸዋለሁ፣ ግን አይገቡም። ኦኬ ሳሚ ቆይ፣ ሳሚ ከኔ ጋር ነው የምታወራው። አዶ ነው ከገቡ መምጣት ይችላል። እሺ ኤርሚ አንድ ጊዜ አንተ ጋር ላውራ ፕሊስ። አሁን ገብተህ ቅዱስ ሳሚን ስንቴ ያስወርጀዋለሁ። ኦኬ አሁን ገብተህ አታወራም ቅዱስ፣ እሰጥሃለሁ እንደየአገባባችሁ ማለት ነው። ሳሚ ነው ደጋግሞ ቅድም ሲከፍት የነበረው። ከሳሚ ጋር እናወራ። ወደ ገድሉ ግባና ገድሉ ላይ 2 አካላት አሉ። ሰይጣንና ዛር የተባለ 2 አካላት አሉ ይጠቅሰዋል። እሱም ሰይጣኑም ዛሩም ይላል። ይህ ምን ማለት እንደሆነ ተረድተሃል አንተ? ሰይጣኑም ዛሩም ይላል። እንድታስረዱ ነው። ሰይጣኑም ትልቁ ላይ ሆነና ክፈተው ገድሉን። ኦኬ ያው ታች ውረድና የተደረገ ሰይጣኑም ዛሩም ደቀ መዝሙሩም ትቶ ፈጥኖ ሸሸ ይላል። ዛር ምንድን ነው? ዛር ማለት አናውቅም፣ ንገረን። ሰይጣንን የሚጠራ የሰው ልጅ ነው፣ ሰው ነው ዛር ማለት። ዛር ማለት ምንድን ነው? ሰው ነው ያልከው። ሰይጣንን የሚጠራ ሰው ነው፣ ውላጅ ነው። ቅድም ብሎታል። ውላጅ፣ የሰይጣን ውላጅ፣ የሰው ልጅ አላልክም? እሺ ሰይጣን ማለት ዛር ማለት ሰይጣንን የሚጠራ የሰው ልጅ ነው ያልከኝ ወንድማችን? አዎ ኦኬ፣ የሰው ልጅ ነው። ኦኬ ቴንክ ዩ። የተያዘው ይህ ዛሩ ሰይጣኑም የተባለው ሁለቱንም ልጃቸው ላይ የእሳቸው ደቀ መዝሙር ላይ ያደረው እንዲያድር ሰይጣኑን ቆይ ጠይቀዋለሁ። ሀሳቡን ይጨርስ። ሰይጣኑን እንዲያድርበት ያደረገው ያ ዛር ነው። ሰይጣኑን ከባህር ጠርቶ እዛ ላይ እንዲያድር ያደረገው ያ ሰይጣን ነው። ከዛ ሰይጣኑም ዛሩም በአባታችን ተይዘው ወደ ጥልቅ ሊገባ ሲል ተያዘ ነው የሚለው። አማተቡበት፣ ቆመ ይላል። ማን ይሙት እስቲ በእውነት ለመናገር መንፈስ እንዴት ትልቅ የሆነች ቤተክርስቲያን መንፈስ እንደማይያዝ እያወቀች መንፈስ ሰው እንዳልሆነ እንዳወቅ ግዝረት ትፈጽማለች። ምን አይነት ነው? ስለዚህ ዛሩን ነው። ዛር ማለት ደግሞ የሰው ልጅ ነው። ዛር የሚሰራ ሰይጣንን የሚጠራ ማለት ነው። ያንን ነው እያብራሩ ያሉት እንጂ ሰይጣኑን መንፈሱን ገረዙት የሚል የለም። ጻፍ። ዛር ማለት የሰው ልጅ ነው። ጻፍ። ይኸው ጽፌዋለሁ። ቴንክ ዩ። ዛር ማለት ሰይጣንን የሚጠራ በሳሚ ንግግር ማለት ነው። መረጃ ይሰጠናል። ሰይጣንን የሚጠራ ሰይጣን የሚጠራ የሰው ልጅ ነው ብለኸኝ በ4 ነጥብ አዘግተኝ ጽፌያለሁ። ስለዚህ ዛር ማለት ሰው ማለት ነው። ሰይጣን ማለት ግን ሰው አይደለም እያለን ነው ወንድማችን። ከባህር የጠራው ያ ዛር ነው።
ያ ባህር ውስጥ ይኖር የነበረው ዛር ተብሎ የሚጠራው የሰው ልጅ ነው ማለት ነው። ኖ ዌይ አይደለም። ያ ሰይጣኑን የጠራው ዛር ነው። ዛሩ ነው ሰይጣኑን የጠራው። ሰይጣኑን ከባህር ጠርቶ እዛ ደቀ መዝሙር ላይ እንዲያድር አደረገ። ከዛ በኋላ ደግሞ ዛሩ ሰይጣኑን ጠራው በዛ በልጃቸው ላይ እንዲያድር አደረገው። ኦኬ ሰይጣኑን ጠራው በተክለ ሃይማኖት ልጅ ላይ እንዲያድር ደቀ መዝሙር ላይ ኦኬ ልጅ ላይ ያው መንፈሳዊ ልጁ ስለሆነ ደቀ መዝሙር ያው ልጅ ማለት ደቀ መዝሙር ተከታይ ማለት ነው። ችግር የለም። ልጄ ብሎ ስላለው እሱ ራሱ ከልጄ ወጣ ብሎ ስላለው እሱ ነው የጠቀመው። ከልጄ ወጣ ስላለው ደቀ መዝሙር በለው፣ ልጄ ሳይሆን ደቀ መዝሙር በለው። እዚህ ገድሉ ያው ልጄ ይላል፣ ደቀ መዝሙርም ይላል፣ ልጄም ይላል። ልጄ ማለት ደቀ መዝሙር ማለት ልጄ ብሎ የሚለው በዚህኛው ትርጉም ማለት ነው። ደቀ መዝሙር ማለት ግን ቀጥታ ትርጉሙ ተከታይ ማለት ነው። እሳቸው ግን ደቀ መዝሙር ለምን አትልልኝ? ችግር የለም። ያው ደቀ መዝሙር ኦኬ። ስለዚህ ዛሩ ሰይጣኑን ጠራው ከየት ከውሃ ውስጥ ማለት ነው። በተክለ ሃይማኖት ደቀ መዝሙር ወይ ልጅ እንዲገባ አደረገው እያልከን ነው። እንዲገባ አደረገ። ይቅርታ አድርግልኝና ዛር ማለት ምን ማለት ነው? ማለት ወይም ዛር ምንድን ነው? የሰይጣን ውላጅ አልከኝ አደለ? ቅድም ውላጅ እኮ ነው። በቃ ቅድም አሁን ገብረስላሴ የጠቀሰልህ ግብር ነው። ሰይጣን ግብር ነው የሚያድረው፣ የሚያሰራው ብዙ ነገር የሚያስደርገው ሰይጣን ነው። ዛሩ ደግሞ ጠሪው። ግብር ምን ማለት ነው? ስራ አንተ ቆይ አትመልስለት ሳሚ። ሲጀመር ከአንተ ጋር ደግሞ ጽናማ ዝም ብሎ ደመረው ሚውት አድርግ። ከኤርሚያስ ይኸውላችሁ እኔ የገባሁበት ቤት እኮ አትገባም። ስበኛ አራት ጊዜ ነው የላክልኝ። ስርዓት ሞዴሬተሮች ስርዓት የያዙ ዝም ይበሉ። አቅም ካሉሽ እናንተ እንቀጥላለን። ሳሚ የሚያወራው ከአንተ ጋር ነው። ይሄኛው እንትና ቤት እኮ አይደለም። ከጠንቋይ ጋር እናታወራ። ሳሚ አውራ። አላወራውም። ይሄንን አውቀዋለሁ። ያቀኛል። ሚዩት አታድርጉት። ቆይ አንዴ ፕሊስ። ቤቱን ስርዓት አስይዛለሁኝ። ቤት ሙሉ ቆይ ፕሊስ። ደምረው ላየው አየህ፣ ደምረው አየህ አይደል? እወርዳለሁ እኮ ሚዩት እንዳያርጉኝ ሞዴሬተሮች። ኦኬ አርፈ ተቀመጥ። እሺ እንዳያወርዱ ማለት ነው። ጠብቀን ቤት ውስጥ ስርዓት ያስይዛሉ። እዚህ ያሉ ሞዴሬተሮች በሙሉ ማለት ነው። ሞዴሬተር ያላቸው ልክ እኔ እንደማደርገው ያደርጉ። ፕሊዝ ለምን ታስገባኛለህ? ኮሜንት ጽናት ለምን ሚዩት አያደርጉትም? ጽናት ለምን ሚዩት አያደርጉትም? ጽናት ለምን ሚዩት አያደርጉትም? አሁንም እየለመንኩ ነው። ፕሊስ እያልኩ ማለት ነው። አላወራም። ስኬት ሚዩት አድርገው። አንዴ ደምረው። ኮሜንት ላይ ደጋግመህ ስትጽፍ ነበር። እጅ ከሚደክም ገብተህ የምታወራ ከሆነ እድል ሰጥቻለሁ። አዎ ኢንቫይት አድርጌያለሁ ማለት ነው። ኮሜንት ላይ ስትጽፍ ስላየው ስደክም ስላየው ማለት ነው። ከዛ ይልቅ ገብተህ ማውራት ትችላለህ። ቤቱ ክፍት ነው እስካወራ ድረስ ማለት ነው። ማንም ሰው አላግባብ ሚዩት አያደርግም። ቆይ ማንም ሰው አላግባብ ሚዩት አያደርግም። ስኬት ሚዩት አድርገው፣ ችግር የለውም። ስኬት ጥያቄ በሚኖር ሳለ መጠየቅ ትችላለህ፣ መብት ነው። አንተንም አልነፍግህም። ከሳሚ ጋር ስለምናወራ ሳሚ ጨርስና ከዛ ወይ ከእህቶች ጋር ታወራለህ ደምረው፣ ወይ ከኔም ጋር ታወራለህ፣ ወይ ከብሩኬ ጋር ታወራለህ ማለት ነው። ኦኬ። ስለዚህ ቤቱን በስርዓት መምራት ስላለባቸው ነው። ሙሉ መብት አላቸው። እዚህ ቤት ውስጥ የሚገቡ ሰዎችን በስርዓት ካላደረጉ አይደለም ሚዩት ሊያስወርዱም ይችላሉ ማለት ነው። እኔ ደግሞ እንደዛ እንዲደረግ አልፈልግም። ስርዓት እስከተያዘ ድረስ እናወራለን። እሺ ሀሳብ የምሰጠው ስንጨርስ ነው። እኛ እያወራን እሱ እዚህ ያጻፈኛል። ሳሚና አንተ እያወራችሁ ይሄ ማን የሚባል ልጅ ገብቶ ከሳሚ ጋር ማውራት አይችልም። ሚዩት ያርጉት። እሱም ሲያወራ ሚዩት ያርጉት። ትክክል ነው። እሺ ስኬት ሚዩት አድርገው፣ ችግር የለውም። እሺ ወንድማችን፣ ዛር ማለት እርኩስ መንፈስ ሳይሆን የሰው ልጅ ነው ብለኸኛል አይደል ሳሚ? ወላጅ ነው። ቅድም እንደተጠቀሰው ከየት ነው ያገኘው? ትርጉሙን ከየት ነው ያገኘው? ውላጅ እኮ ተባለ ቅድምም አሁንም
ትርጉሙን ከየት ነው ያገኘኸው? ዛር ማለት አንተ ምንድን ነው? አንተ ልጠይቅህ። ታዲያ ስለማታውቀው ነገር ነው። ውላጅ የሚለው ቃል የታለ ገድሉ ላይ? ዛር ውላጅ የሚል የለም። ውላጅና ዛር ምንድን ነው እኮ? ዛሩ ምንድን ነው? ሁለት አካላት የሉም እዚህ ጋር? ሁለት አካላት የሉም? ኤርሚያስ ሁለት አካላት የሉም እኮ? ሁለት አካላት የሉም? ፕሊዝ ለአንተ እየሰጠው የምጠይቅህ መልስልኝ። ይኸውልህ አንተ አይደለ እያጣመምክ የምታነበው? ሁለት አካላት የሉም ወይ እዚህ ጋር? ሰይጣኑ ዛሩም የሚለው ምንድን ነው? የመጨረሻ አንተ ልጠይቅህ እያጣ እኔን የሚዩት ያደረኩህ እኔን የሚዩት ያደረኩህ ልብ በል። ቀጥዬ እታች ነው የማወርድህ። 4 ጊዜ እድል ሰጥቻለሁ። አሁን ያን ቀድም ከገብረስላሴ ጋር አላስወራ ብለህ አልከኝ። በየመሃል እየገባ ማለት ነው። አሁን ከኔ ጋር ማውራት ስትጀምር ዛሩ ምንድን ነው ብለህ እኔን አትጠይቀኝ። እዚህ 3 አካላት 4 አካላት 6 ለምን 10 አካላት አይኖሩም? ገድሉ ያንተ ነው። የማታፍርበት ከሆነ ሙሉን አንብቤዋለሁኝ። ቃል በቃል ዛር ውላጅ ብሎ የሚለው ቃል ካለ ከሌለም በውስጡም የተጻፈ በሚስጥር የተጻፈ ካለ አሳየን። ዛር ብሎ የሚለውን እኔ አልገባኝም። አንተ ውላጅ ነው ብሎ የሚለውን ቃሉ የማይለውን ሰንቅረህ አስገብተሃል። ትርጓሜ ከሆነ ከመዝገበ ቃላት ላይ ያገኘሁት በለኝ፣ ንባብ ከሆነ ከገድሉ ላይ ያገኘሁት በለኝ እና ከዛ ተርጉምልኝ። እኔ መልስ አትጠይቀኝ። ጋይዳውን ሳሚ አንተ እኮ እያቦካው ያለውን ነገር እኮ ነው የምጠይቅልህ። አስተካክለው ታዲያ የቦካውን ወይ ጋግረው ወይ አስተካክለው። ይኸው እየነገርኩ እኮ ነው። ነገርኩ። እኔማ አስረዳው ጨረስኩ እኮ። አሁን ኬታ መጣው እኔ በተረዳሁት ልክ አመጣሁት። ውላጅ ብሎ የሚለው ቃል ኬታ መጣው። እሺ ውላጅ ብሎ የሚለው ቃል ዛር ውላጅ ብሎ የሚለው ይኸውልህ ስማኝ፣ ሁለቱን አካላት አንተ ለይና ንገረኝ፣ ሰይጣንና ዛርን። እኔ ከየትም ላምጣው። በቃ ይሄ ነው መረዳት። ይሄ ዛር ማለት ሰው ነው። ሰው ነው የሚያደርገው። ይሄ ነው ዛር ማለት ሰው ነው ብሎ የተረጎመ ማን ነው? የትኛው መዝገበ ቃላት ላይ ነው ያገኘው? ወይኔ መዝገበ ቃላትም ምንም አላመጣልህም ለአንተ። የለም ሚዩት አድርገው፣ በቃ ሚዩት አድርገው። ቴንክ ዩ። ስለዚህ ምንድነው ማለት ነው? ሳሚ በራሱ ተናስቶ ነው ማለት ነው የሚተረጉመው። አንደኛ ውላጅ የማይለውን ገድሉ የማይለው ለጽሁፉ እንኳን ለኮንቴክስቱ እንኳን ታማኞች አይደሉም። ኦርቶዶክሳውያን እንደዚህ ናቸው። ባይዘው መጽሐፍ ቅዱስም ላይ የሌለን ቃል ጨምረው ይተረጉማሉ፣ ያለውን አውጥተው ይተረጉማሉ። ገድላቸውም ላይ ሚዩት አድርገው ጠይቅ ያለው እንዲህ ብለህ የተረጎምክበት መረጃ ውስጥ ቢስል አልሰጥህም ብለኸኛል። ሚዩት አድርግ። እዚህ የሚጠይቅህ አንተ መረጃ አምጣ። ሚዩት አድርግ እኮ ዛር ሰው ለመሆኑ መረጃ አምጣ። እታች ሆነ ስለ ዛሩ ትከራከራለህ። ሚዩት አድርግ ነው የተባልከው። ጠየቅኩ፣ መረጃ ስጠኝ አልኩ፣ አልሰጥህም አልከኝ። በመዝገበ ቃላት ላይ እንደዚህ ብሎ የተረጎማለ ወይ? ምክንያት አንተ እሱ እንዳለው ዛሩ ማለት ሰይጣንን የሚጠራ የሰው ልጅ ነው ያለኝ። ስለዚህ ዛር ማለት የሰው ልጅ ነው ማለት ነው። የሰው ልጅ ማለት ዛር ነው ማለት ነው በሳሚ ትርጓሜ እንጂ ሰይጣን ማለት አይደለም ነው እያለን ያለው። የቋንቋው ሊቃውንት ምናልባት መዛግብተ ቃላት ላይ እንደዛ ብለው ተርጉመት ከሆነ ትርጉሙን አሳየም ቢስል ለአንተ አላሳየም ማለት ለምን? ስለሌለው ስለማያውቅ ማለት ነው። እዚህ ክፍል ላይ ስንት አካላት አሉ? 6 አሉ፣ 7 አሉ፣ 8 አሉ፣ 10 አሉ፣ 3 አሉ፣ 2 አሉ፣ 1 አሉ። እሱ የኔ እንትን አይደለም። ከፈለገ እኔ ራሴ አሳየዋለሁ። አሁን በዚህ ክፍል ላይ የተጠመቀው ወይ ደግሞ የአቡነ ተክለ ሃይማኖት ደቀ መዝሙር የያዘው አንተ እርኩስ መንፈስ ከልጄ ውጣ ነው ብሎ ያለው። ይሄ እርኩስ መንፈስ ማለት ግን ይላሉ ኦርቶዶክሳውያን መተርጉማን፣ እዚህ እኔ ቤት የሚገቡ ቲክታከሮቹ ማለት ነው። ይሄ እርኩስ መንፈስ የተባለው ሰይጣን ሳይሆን የሰው ልጅ ነው እያሉ ነው። ስለዚህ የሰው ልጅ ነው ሰው ልጅ ውስጥ ገብቶ የሚኖረው እያሉ ነው በኦርቶዶክስ። ገብረስላሴም ይህን ነበር ሲናገር የነበረው። እንዴ ወንድሞች እናቶቼ፣ ምን ነክቷችሁ ነው? ምን ነክቷችሁ? ምንድን ነው የነካችሁ? በእውነት መረጃ ካላችሁ በመረጃ አምጡ። ምንድነው የነካችሁ ወንድሞች? እሰጣለሁ፣ ያንተ ነው ተራው። ስለዚህ በመረጃ አውሩ ስታወሩ ማለት ነው። በመረጃ እናውራ። በመጀመሪያ የአንተን መጽሐፍ ማየት እፈልጋለሁ። የመጀመሪያ የትኛው መጽሐፍ? የያዝከው መጽሐፍ። እኔው ገድለ ተክለ ሃይማኖት አለኝ። አንተ ያዝከው መጽሐፍ ማየት እፈልጋለሁ። ይሄ ገድለ ተክለ ሃይማኖት ነው። ኦኬ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ። ቆይ እስቲ ከመጀመር እኔ እያሳየውና አንዴ
ኦኬ ትልቁ ላይ ሆነ። እሺ ለአንተ አንተ ካለ ታሳይ። ቆይ እሺ እንደዚህ ለመቀየር ኦኬ። ከዚያ ምንድን ነው ቲክቶክ ደግሞ አበራሁት። ከዚያ ቼንጅ ሴቭ በላ ኖ ሴቭ ሳይሆን ለማዞር ስታክ እያደረገብኝ ነው። አልታያለ ስንት ነው የጠጣው ዛሬ? ኖ ኖ ኖ ኖ ኖ ስኬት ኖ አይባልም። አውርዶ ጋጦጥ ሰው ጋር እንድንሞረው። እሺ እኔ አሁን እዚህ ጋር ለማዞር ስለተቸገርኩ ነው። እዚህ ጋር ገድለ ተክለ ሃይማኖት አለኝ። አውጣው እሱ ጋር አንተ ገጽ 51 ነው የምታነበው። ገጽ 51 አይደለም እኔ ምዕራፍ 51 እሺ አንተ ጋር የትኛው ስንተኛው ምዕራፍ ላይ ነው ያለው? ይኸው ምዕራፍ 51 ላይ እስካሁን መጣ። እሺ ያንተ እንግዲህ የሚለውና እኔ ጋር ያዝኩት ገዳሙ የታተመው ነው። ምንድን ነው የሚለው? ምዕራፍ 51 ላይ ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝተው፣ ይሄ ጠንቋይ እንግዲህ ምንድን ነው? ሰው ነው። ጠንቋይን አግኝቶ በላዩ ሲያማትብበት አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዘው ወደ በዓቱ አመጣትና የሃይማኖት ነገር አስተምሯት አሳምኖ የምንኩስና ልብስ አለበሳት ይላል። አንተ አሁን አምጥተህ ያለው ነገር ከየት ነው? አሳየኛውን ያንተን እኔ ከገድሉ ላይ ነው ያሳየው። እኔም ገድል ነው ያዝኩት። ያንተ ገድል ከየት ነው ያመጣው? የኔ ገድሉን ቃል በቃል ምዕራፍ 51 ቃል በቃል ጠንቋይ እንደሆነ ሰው እንደሆነ ገባ ሰው እንደሆነ እየተናገረ ነው። አንተ አሁን ገጹን እኔውን ባዞረው ማን ነው ባዞረው? ይሄው የተክለ ሃይማኖት ገድል ነው። አዙሬ አሳያለሁ። አንተ ከየት ነው ያመጣው? መጀመሪያ ኤርሜ ምናልባት አሁን ሶስተኛ ሰው ከገባ ማለት ነው። ሶስተኛ ሰው ከገባ ኤርሚያስ እኔ እናንተ የምንሞግተው ሶስተኛ ሰው አይግባ። በቃ እኔ እናንተ የምንሞግተው አቃተኝ ካልክ ነው ሌላ ሰው የሚገባው። አንተ ቃቃተ ሌላ ሰው ይገባል። ደምረው በትልቁ አንድ ምንድነው ያልከው? የሆነ ሀሳብ ያነሳ ነው። አይ አሁን ያነበበው ትክክል ነው። ደምረው ያው በገዳሙ ላይ ምዕራፍ 48 ላይ ነው ታሪኩ ያለው። ልክ ነው። እኔ እኮ እያወጣሁለት ነው እያልኳቸው ያሉት ምዕራፍ 51 ነው። የገዳሙ 48 አይደለም። የእናንተ የማነው እንትን ያሳተመው ሳይሆን ያዝኩት በገዳሙ የታተመው ምዕራፍ 51 ነው። አሁን ያነበብኩልህ ታሪክ ሶዛት አንተ ከየት ነው ያመጣው? በትልቁንና አሳየን። ከየት ነው ያመጣው? በትልቁ አይታየም። እሺ ደሜ እንደዚህ በጥያቄ የሚያፋጠጥ ሰው ሲኖር ነው በጣም ደስ የሚለኝ። ምንም ዋቴ እኔ ጋር አይሰራም አባቴ። እንደዚህ በጥያቄ የሚያፋጠጥ ሰው ሲኖር ነው አብረን ነው ጥርስ የነቀልነው ሚዲያው ላይ ምንም ሆነ ነው። እሺ በጥያቄ ስላፋጠጥከኝ እጅግ አድርጌ አመሰግናለሁ። ምንም አላፋጠጥኩም። ምንም አሳየኝ። የመጀመሪያ እትሙን አሳየኝ ነው። አሳየኝ። የት ነው የታተመው? ገድለ ተክለ ሃይማኖት ከፍ አድርጓ ካሜራ። እሺ አረ በመድኃኒዓለም አንደኛ ሁለተኛ እትም ስንተኛ እትም? በመጀመሪያ እኔ ቤት የመረጃ እጥረት እንዳለ እንዳይሰማ ደምረው ታውቃለህ። ከፍ አድርጌ ማለት ነው። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የአንደኛ እትም በ1946 ዓ ም ሁለተኛው እትም ደግሞ ማነው 46 ሁለተኛው እትም ደግሞ በ1968 ዓ ም ሶስተኛ እትም በ1973 ዓ ም አራተኛ እትም ደግሞ በ1989 ዓ ም የታተመው ማለት ነው። በወርሃ ነሐሴ 1989 ዓ ም የታተመውን ገድለ ተክለ ሃይማኖት እሱን ያስኩ። የት የታተመው? የማነው አሳታሚው? ማነው አሳታሚ? የኢትዮጵያ ኦርቶዶክስ ተዋሕዶ አሳታሚው ማን? አሳየኝ ገልብጠህ። ወዳጄ
አሳየኝ፣ አሳታሚውን አሳየኛ። ኤርሚ አሁን መረጃ ላይ ብላል። ቆይ መረጃ ሙሉ ነው ብላል። አሳየኝ አሳታሚውን። ሚዩት አድርግ። ኦኬ በዚህ ክፍል ላይ ገጽ 176 ላይ ሚዩት አድርግ። አሳታሚውን አሳየኝ። እንዳታወርደኝ አሳታሚውን አሳየኝ። አድርግ ካልሆነ እኔ ነኝ የማወርድህ፣ ራሴ ነኝ የማወርድህ። ሌሎቹም ቢያወርዱ ትክክል ነው፣ ግን ሚዩት አድርግ። ኦኬ አሳየኝ ብለህ ስለ ጮክ አይደለም። እዚህ ከፍቼ ማስነበብህ የመጀመሪያው እትም የሁለተኛው እትም በብፁዕ ቅዱስ አቡነ ተክለ ሃይማኖት እያልኩ የሙሉ ወንጌል ቤተክርስቲያን ፓስተር አይደሉም። ይህ ፓትርያርኩ ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። አትጩ። አይኖ ቤቱ የሚያስጮህ ቤት ነው በእርግጥ ግን አትጩ። ያው በብፁዕ አቡነ ተክለ ሃይማኖት ፕሊዝ እቀበላለሁ። እሱ አትገምልኝ፣ እቀበላለሁ። እኔን የሚዩት ያደረግኩ ከከፈትክ ቃሌን አከብራለሁ። እታች ታወርዱታላችሁ። ለሌሎች ሰዎች እድል እንሰጣለን ማለት ነው። ኦኬ ይኸው ካሜራ ከፍቼ የማሳይ የቤተክርስቲያኒቱ መጽሐፍ ነው ማለት ነው። በዚህ መጽሐፍት ውስጥ የተካተቱት ገድለ ተክለ ሃይማኖት እና ሁለተኛ ደግሞ 68 ተአምር የተክለ ሃይማኖት፣ መልካ ተክለ ሃይማኖት፣ በአጭሩ የደብረ ሊባኖስ ገዳም ታሪክ ሁሉ ጭምር ተካቶበታል ማለት ነው። የት ነው የታተመው? ነሐሴ 1989 ዓ ም አዲስ አበባ ይላል። አሁን አንተ ውሸት ከሆነ ይሄንን የት ማተሚያ ቤት ኤርሚያስ? የት ማተሚያ ቤት? እታች አስወርጁ። ቃሌ ነው። እታች አስወርጁ። ቴንክ ዩ ያ። ስለዚህ አሁን የሚጠራጠር ሰው ካለ ሄደ ይህን ስክሪንሾት አድርገ ሄደ ማምጣት ነው። ኦኬ እሱ በያዘው በገድሉ በገዳሙ በታተመበት ራሱ ደምረው በያዘበት ላይ መጽሐፍ ላይ ክፍሉ የት እንደሚገኝ 51ኛው ታምር ላይ እሱ ያነበበው ክፍል ላይ 51ኛው ይሄኛው 51ኛው ታምር ነው። እዚህኛው ላይ 51ኛው ላይ የሚለው ከዕለታት በአንድ ቀን ዘወትር ይጠይቀው የነበረው ባለጠጋ ብሎ የሚለው ክፍል ነው ያለው። በዚህ ክፍል ውስጥ ገድሉ የሚናገረው እዚህኛው ገድል ላይ በምዕራፍና እዚህኛው ገድል ላይ በምዕራፍ አንድ አይነት ቦታ አልተቀመጠም ማለት ነው። በዚህኛው ክፍል ላይ የትኛው ላይ ነው የተቀመጠው? ገጽ 48 ላይ ነው። ማነው? ምዕራፍ 48 ላይ ማለት ነው። ያው ምዕራፍ 48 አንተው በያዝከው አንተ በእርግጥ ቅድም ኪነጥበብ ማነው ኪነጥበብ ባልኩኝ ሱራፌ እንዳለው ካልሆነ በስተቀር እሺ፣ አንድ ሰው ቆይ ደምረው ናግባ ያ ኦኬ። ለምን ሚዩት አድርግ። ኤርሚያስ አዳም እታች ይከፍቱልሃል። ሚዩት አድርግ። እንደገባ ሚዩት አድርግ። እንኳን አንተን አይደለም መምህሩን እኮ ገብቼ 4 አይና ሊቃውንት አንቀጥቅጫቸውን የወጣሁት ዛሬ ቤት ለመክፈት እንኳን ራሱ እኔን አንቀጥቅጠኝ ችግር እታች ውረድ። በሽተኛ ነው እንዴ? በማርያም አረቄና ጠጅ እያንቀጠቀጠ ያለው ይበቃል። ምኑን አንቀጠቅጣለሁ? ለዚህ እኮ ነው በጣም የሚያስጠሉኝ። ገብቶሃል አይደለ? መረጋጋት የሚባል ነገር እኮ አለ። ቴንኪው። ያው ራሱ በያዘው ደምረው በያዘው መጽሐፍ ላይ አያነበውም፣ አያውቀውም፣ ክፍሉን አያውቀውም። እዚህኛው ላይ 51ኛው ታምር ላይ የተገኘው እዚህኛው ላይ ደግሞ 48ኛው ታምር ላይ ቃሉን ቃል በቃል ጽፈውታል። እዩ የዚህኛው ላይ ቅድም ያነበብኩት ላይ ከዚህም በኋላ አባታቸው ተክለ ሃይማኖት በሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ መሳ ለመሳ ነው ማነብላችሁ። ልብ በሉ። ኦኬ እንደውም ተቀምጦ ሳለ ልቡሰ ስጋ ጋኔን ይላል። አያሁን ልቡሰ ስጋ ጋኔን ማለት ስጋ የለበሰ አጋንንት ብለው አሉት። እዚህ ጋር ግን ምንድነው ማለት ነው? ጋኔን ነው። ያው ጋኔን ነው። እዚህ ጋር አሁን የተቀየረው ምንድነው? ልቡሰ ስጋ ጋኔን አሉት። ስጋ የለበሰ አጋንንት ለማለት ነው። ከባህር ውስጥ ወጣ። ጋኔኑም የአባታቸውን ደቀ መዝሙርን ፕሊስ ነገደ ሚዩት ታደርጋለህ? ኦኬ
ከባህር ውስጥ ወጣ፣ ጋኔኑም የአባታቸውን የደቀ መዝሙርን ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበበት ብሎ ይላል ማለት ነው። ክፍሉ የት ነው የሚገኘው ማለት ነው? 48ኛው ታምር ላይ ነው። እዚኛው ላይ ማለት ነው። የገዳሙ የደብረ ሊባኖስ ላይ 48ኛው ታምር ላይ ነው። እዚኛው ላይ ደግሞ 51ኛው ታምር ላይ ነው። ታሪኩ ቃል በቃል ነው ያለው። ኦርቶዶክስ በዛው ተባዛው ብላ ምትለው ሰይጣንን እያጠመቀች ነው። ሰይጣንን እያጠመቀች ነው። በዛው ተባዛው ነጠላ ለብሶ የሚሄዱ ሰይጣኖች አሉ ማለት ነው ቤተክርስቲያኒቱ። እና ይህንን ነውር ቅድም ለስኬት ሰጥቻ አሁን ቅድም ሲናገር ነበረ። እኚህ ሰውዬ ገብተው እዚህ ጋር ስኬት ልኮልኛል በውስጥ ይኸውልህ። እሺ ማን ነው? መልካም ስጋውና ደሙ ስትቀበል ስጋውና ደሙን የሚያቀብልህ ቄሱ ነው አይደል? ማነው? ዲያቆኑ ነው መጀመሪያ የሚያቀብልህ ቄሱ ነው እንጂ ካህኑ ነው እንጂ መጀመሪያ የሚያቀብልህ ማንኛው ነው? ካህኑ እኮ አልኩኝ። ካህኑ ነው ስጋውንም ደሙንም የሚሰጥህ አይደለም። ደሙን ዲያቆኑ ነው መጀመሪያ እኮ አሉ። ቆይ ምን ለማለት ፈልገው ነው? ትክክል እኮ ነው የመለሰው። ቆይ እንጂ አትናደድ። መጀመሪያ ወይ ስኬት ምን ጠይቃቸው ነው ይሄንን የመለሱልህ? ኦርቶዶክስ አይደለም ብለው ነው እንትን ያሉኝ ማለት ነው። መጀመሪያ ጥያቄ ያላችሁ ሰዎች አሉ፣ ገባው ኦርቶዶክስ ነው አሉኝ። ከዛ በፊት ግን ይሄ ልጅ ኦርቶዶክስ ነው ግን ይሳደባል ምናምን ብሎ ሾ ሰሩ ማለት ነው። ግን ጥያቄ ያላችሁ ግቡ ብለው ነው ያስገቡኝ ማለት ነው። ብዙ ነገር በቃ ጥያቄ እንዳልጠይቅ ማለት ነው። መጥቆራ የሚባለውን ነገር እንዳላነሳባቸው አፋፌን አሉኝ። ከዛ በኋላ አስወረዱኝ ማለት ነው። እሺ ስለዚህ አሁን ህብስቱን የሚሰጥህ ቄሱ ነው፣ ደሙን የሚሰጥህ ዲያቆኑ ነው ምናምን ነገር ብሎ የሚለውን ጥያቄ ጠይቁ። አንተ ስለዚህ ስለ ሰይጣን ይጠመቃሉ ብሎ በሚለው ርዕስ ላይ ገብተህ ስለጠይቃቸው ነው አይደል? አዎ ለምን ራሳቸውን ስለማያውቁት ማለት ነው። ገድል ራሱ ይሄ ደግሞ መመዘኛ አይደለም። በነገራችን መቁረብ ዶግማ አይደለም ነው እንጂ ዶግማማ ነው። ግን እንደዚህ ተብሎ ሲጀመርም ለምን ከንቱ ውዳሴ ስለሆነ ማለት ነው። እዚህ ሁሉ ሰው ህዝብ ውስጥ በነገራችን ላይ ቆርባል አልቆረብም አይባልም። ቆርባለሁ ወይ ነው ያልኩህ። ከንቱ ውዳሴ ደግሞ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከንቱ ውዳሴ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ከንቱ ውዳሴ ነው። እሺ ወደ ጥያቄ ይቀጥል። ለማንኛውም በጥያቄያችን መስፈርት አልሄድክም። ሰይጣን ይጠመቃል አይጠመቅም የሚለውን ቀጥል። መልካም ምናልባት እንተዋወቅ። ያው እኔም መጠየቅ እችላለሁ። እንተዋወቅ። ስለ እኔ ማንነት እስካሁን ጠይቋል። ስለ እርሱ ማንነት ደግሞ ሚዩት አደረጉት። ይኸውላችሁ ስለ እኔ ማንነት መምህር ግሩም እባላለሁ። መምህር ግሩም ቴንክ ዩ። ሚዩት አድርገው አውቀኛለሁ። አይ አውቄታለሁ። የት ነው የሚያገለግሉት? እሱ የፖሊስ ጥያቄ አለ። እሱ የት እንደማገለግል ለአንድ የማይሰራለን። ወደ ጥያቄ ቀጥል። የፖሊስ ጥያቄ አለ። ችግር የለው። እሺ በማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 20 ክርስቶስ እውር፣ ደንቆሮ፣ ዲዳ የነበረውን ያንን ሰው ሲያድነው አጋንንት በአጋንንት ያወጣል ብለው ፈሪሳውያኖች ከሰሱት ማለት ነው። የእርሱ እምነት ምንድን ነው? አጋንንት በአጋንንት ወይም አጋንንት በአጋንንት መውጣት ይችላል? ያው ብዙ ሊቃውንት እዚህ ስለምጠይቅ ግማሹ ይወጣል ይላል፣ ግማሹ አይወጣም ይላል። ኖ ቶፒክ አስተካክል። ጥያቄው አጋንንት ይጠመቃሉ ወይ ነው? ቶፒክ አስተካክል። ይዞ ነው አጋንንት አይጠመቅም። ኖ አይያዝም። አጋንንት መውጣትና የአጋንንት መጠመቅ አይገናኝም። አጋንንት አይጠመቅም። እሺ አጋንንት አይጠመቅም። ልቡሳነ አጋንንት ግን ይጠመቃል። መጥቆራ የሚባለው ወይም ጽዋነ ጽድቅ ልቡሳነ ስጋ የምታወራኝ ይኸውልህ፣
አዳምጠኝ። ይጠመቃል አይጠመቅም ነው ጥያቄው። አንተ የትኛው ነው ጥያቄ? ይጠመቃል አይጠመቅም ነህ? እንትኑ ማለት ጥያቄው ቢስተካከል መልካም ነው የተጻፈው ማለት ነው። ሌላ ጥያቄው በዚህ መስፈርት ነው የሚሄደው። ለዛሬ ይቅርባሉ የአባቴ ይቅርባሉ የኔታ ወንድሜ ሶኬት እንደ ቤተክርስቲያን ልጅ እንደ አንድ ክርስቲያን ትንሽ ከስሜት ብትወጣ ደስ ይለኛል። እውነት ለመናገር አንደኛ እዚህ ጋር ፐርሰናሊ አታድርገው፣ ተቋማዊ አድርገው። ወይም አንድ የኦርቶዶክስ ታላቅ እምነት ያላት ተከታዮች ያላት ስለሆነች እሳቸውም በዛ ደረጃ አስባቸው። አንድ የቤተክርስቲያናችን አራተኛ መምህር ናቸው። ሁለተኛ ደግሞ የመጣው በእሳቸው ቤት ነው። እንደ አንድ እንግዳ የሚስተናገድ በዛ ደረጃ አድርገህ ራስን አስብ። ሁለተኛ ደግሞ ብዙ ሰው ምዕመናን ታች በእሳቸው ቤት ስለገባሁ ነው ለካ ሚዩት የተደረግኩትኝ መሰለ ሚዩት ያደረጉኝ ማለት ነው። ካባ ለብሰው የሚመጡ ሰዎች ከሆነ ከዋሹብን እናወርዳቸዋለን ወይ አላው ይናገራል ማለት ነው። አለዛ ግን የኦርቶዶክስን ካባ ለብሰው የሚመጡ ሰዎች ከሆነ ከዋሹብን እናወርዳቸዋለን ወይ አላውቅም ግን ኦርቶዶክስ ነኝ ብለው ነው የሚገቡት። ወይ ካወቁ ደግሞ ተጠየቁት ጥያቄ ላይ መልስ አይሰጡም። ይሄ የቤቱ ሕግ ነው። ሁለተኛ ግን አንተን አሁንም ደግሞ የምጠይቅ ጥያቄ ሰይጣን ይጠመቃል አይጠመቅም የሚል ነው እንጂ መሆን ያለበት ከኮንተንት ከአነሳነው ርዕስ አትውጣ ነው። ካነሳነው ርዕስ የወጡትን እኮ ካህኑን ራሱ በውስጥ ያውሩ ብዬ ትቻቸዋለሁ አይደል? ስለዚህ በዚህ ርዕስ ላይ ካለ ከአንዱም ጋር ወይም ከኔ ጋር የተነጋገርንበት ልነጋገርንበት ስገባ ወደ 10 ጊዜ ሚዩት ያደረጉኝ ገስት ስልክ እና አንዳንድ ቁጥር ስጽፍ ሚዩት የተደረግኩበትን አምጡ። ባይዛዊ ቅድም ገብቼ ነበር እሳቸው ጋር ማለት ነው። ዋሽተው በገድሉ ላይ የሚለውን አይልም ብለው ዋሽተው ማለት ነው። ማንን ነው የዋሹት? ወንድማችንን ይሄንን ተፈጸመን ነው የዋሹት። ተፈጸመ ደግሞ አይ ቲንክ በጌታ የሆነ ወንድም ነው፣ እሱን ነው የዋሹት። እና እኔ ስገባ ኤርሚ ምን አለ? ያው በቃ መጥቷል፣ አሁን ገድልን የሚያቅሰው ከእሱ ጋር ተነጋገሩ ብሎ ሲል አስወረዱት ኤርሚን ማለት ነው። ከዛ ተፈጸመም ልክ እንደዚሁ አላቸው። ከዛ እኔ ላወራ ስል የትኛው ሰው ነው እዚህ ሲሰድበኝ ነበረ አብረው ቁጭ አለው ማለት ነው። ስለዚህ ለመምህሩ ልቀቅላቸው፣ በገድሉ ላይ የዋሹትን ሰይጣኑን አይደለም ያጠመቁት ሰውየውን ነው ብለው ነው ያሉት እሳቸው ማለት ነው። ገድላቸው ግን የሚናገረው ሰይጣንን ያጠመቁት። አቡነ ተክለ ሃይማኖትም ሰይጣንን ያጠመቁት፣ መጥቆራም ሰይጣን ነው። አቡነ ተክለ ሃይማኖት ያጠመቁት ሰይጣንን ነው። ኦኬ። ይሄ በ1985 ዓ.ም የታተመ ነው። ይሄ ደግሞ በ2014 ነው የታተመው፣ የዛሬ 4 ዓመት በገድሉ። ለምን የዛሬ 4 ዓመት እኔ እንኳን እዚህ ሶሻል ሚዲያ ላይ ሰይጣን ተጠመቀ እያልኩኝ ስናገር ከ10 ዓመት በላይ ሆነዋል። በመጽሐፍቱ እነ ሜላ ሲናገሩ፣ እነ ብሩኬ ሲናገሩ፣ ትዝታው፣ ሌሎቹም በተሐድሶ ውስጥ ያሉ ወንድሞች ሲናገሩ ማለት ነው። ሰይጣንን ኦርቶዶክስ አጥምቃ ደቀ መዝሙር አድርጋለች ብለን ስንላት የዛሬ 4 ዓመት ላይ አስተካከለች። ምን ብላ? አጋንንት ምንድነው? ልቡሳነ ስጋ አጋንንት፣ ስጋ የለበሰ አጋንንት ነው ብሎ በሚል ማለት ነው። በሱም ቢሆን አያመልጡ እና መች አመኑ? እሱስ ልቡሳነ ስጋ አጋንንት የሚለውን ራሱ እኮ መች ተቀበሉት አይደል? እሱን ራሱ የለም ነው ያለኝ። ልቡሳነ ስጋ ራሱ አጋንንት የሚለውን አልተቀበለም።